ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ ጸጋ ብዬ መጸለይ ይችላል አልችልም አትችልም ማስረጃ ከቻልክ አሳየኝ አንተ አሳየኛ ማስረጃ በምን ማስረጃ እንደምትል የእምነት ነው አልኩ በእምነት አደረኩት በእምነት ቢባል እግዚአብሔር ነው የሚታመነው ፍጡር አይታመንም አትችልም ካልክ አሳየው ማስረዳ ስጠው እንዴ እችላለሁ እሱ ያደረገው እችላለሁ ከታምተው ነው የምችለው አንተ አትችልም ካልክ ማስረጃ ስጠው ከመጽሐፍ ቅዱስ ስጠው እሺ እኔ ከመጽሐፍ ቅዱስ ስትጸልዩ አለ ጌታ አባታችን ሆይ በሰማይ የምትኖር ብላችሁ ጸልዩ አለ እንዴት እሱ ወደ ፍጡር ቢጸልዩ ጌታ መጥተው ነው ጥያቄው እንዳትጸልዩ የሚል ከመጽሐፍ ቅዱስ አሁን የለማ መጽሐፍ ቅዱስ ላይ ወደ እግዚአብሔር ጸልዩ ነው የሚለው እሺ መጽሐፍ ቅዱስ ላይ የሌለ ቃል ማትቀበል ከሆነ ስላሴ የሚል ቃል ከመጽሐፍ ቅዱስ ስጠኝ አረ አንቾ በእናትሽ ታውቃለህ እሱ አይደለም ወይ አና ይቀንትን ይብኛል አንድ ቆይ ስላሴ ምን አለ በዚህኛው ወደስ መጨረስ አለብን ቆይ አይደለም ደም ከመጽሐፍ ቅዱስ ከሌላ አልቀበልም ካለ ለምን ይሌለ ነገር ይቀበል አንድ በዚሁ እንተማመንና ከዛ በኋላ ወደ ሌላ ርዕስ እንገባለን አንድ ወደ ሰማን ደሜ ወደ ለምሳሌ ወደ ሰይጣን ጸልዩ ሚል ስለሌለ ወደ ሰይጣን እንጸልይ አዳም አሁን አንተ ከምድር ከመጽሐፍ ቅዱስ ከምድር ወደ ሰማይ ለየትኛው ፍጡር እንዳጸልዩ የሚል አምጣና ሳይኛው ጸልዩ ሚል ስላላገኘው ነው ደሜ በቃ እኔንም ተቀበለኝ ጸልይ ለምን ትጸልያለህ ከታ መጣው ነው እኮ ጸልዩ የሚል ደግሞ ስለሌለ ነው እኔ የምጸልየው አጸልዩ የሚል ስለሌለ ነው የምጸልየው ስለዚህ ወደ እግዚአብሔር ለምን አጸልይም በቃ አጸልዩ የሚል ስለሌለ ጸልያለሁ ወደ በሰማይ ላሉ ፍጥሯን አጸልዩ የሚል ስለሌለ ጸልያለሁ በቃ ስለዚህ ለፍጥሯን እንደ እግዚአብሔር ናቸው ማለት ነው ላንተን የትም ቦታው ነው ይሰማዋል ማለት ነው እንደ እግዚአብሔር ናቸው ማለትና መጸለይ ይለያያል አሁን አንተ ጸልዩ በምን አይገናኝ ወደ እግዚአብሔር ጸልዩ ነው የተባለው አዳምጠኝ ጸልዩ የሚል የለም ብለሃል አለ ጸልዩ ወደ እግዚአብሔር ጸልዩ ነው የተባለው ጸልዩ የሚል የለም ብለሃል አይደል ጸልዩ የተባለው ወደ እግዚአብሔር ነው አዳምጠኝ ጸልዩ የሚል ስለሌለ ነው እማጸልየው አይደል እግዚአብሔር ስላልሆኑ ነው ደም እግዚአብሔር ስላልሆኑ መልስልኝ ጸልዩ የሚል ስለሌለ ነው እማጸልየው አይደል እንዴ እግዚአብሔር ስላልሆኑ ለምን ትፈራለህ ጸልዩ የሚል ስለሌለ አጸልይም አይደል እግዚአብሔር ስላልሆኑ ወደ እግዚአብሔር ጸልዩ ስለሚል እነሱ እግዚአብሔር ስላልሆኑ ነው ደም በምድር ላይ ያሉ ኦኬ ስትጸልዩ አባታችን ሆይ ብላችሁ ጸልዩ ብሎ ወደ እግዚአብሔር ነው የሚያመለክተው አዳምጠኝ እኔ የምጠይቀህ ጥያቄ አንድና አንድ ነው አንተ በሰማይ ላሉ ቅዱሳን የማጸልየው ጸልዩ የሚል ስለሌለ ነው ቃል በቃል መልስልኝ እግዚአብሔር ስላልሆኑ ነው እኔ አሁን እግዚአብሔር ናቸው እያልኩ አይደለም እግዚአብሔር ናቸው ታዲያ ጸልዩ የተባለው ወደ እግዚአብሔር ነው አዳምጥ አሁን ደግሞ ማሳየት ያለበት አጸልዩ የሚል አለ ወይ እግዚአብሔር አይደሉም ጸልዩ የተባለው ወደ እግዚአብሔር ነው በሰማይ ላሉት ገነት ላሉት ወደ ቅዱሳን አጸልዩ የሚል አለ ወይ መልስ ጸልዩ የተባለው ወደ እግዚአብሔር ነው ደሜ እነሱ እግዚአብሔር አይደሉም አጸልዩ የሚል አለ ወይ ወደ ቅዱሳን አጸልዩ የሚል አለ ወይ ወደ እግዚአብሔር ጸልዩ ነው የተባለው እነሱ እግዚአብሔር አይደሉም ጸልዩ ነው የተባለው ልክ ነው ወደ እግዚአብሔር መጸለይ ይችላል እኔ ወደ እግዚአብሔር መጸለይ ሳራ እግዚአብሔር ናቸው እነሱ እግዚአብሔር ናቸው ወይ የጠየቁ ጥያቄ አንድና አንድ ነው መመለስ ያለብህ ምንድነው ያልኩ ወደ እነሱ አጸልዩ የሚል ከመጽሐፍ ቅዱስ ማምጣት ትችላለህ ወይ ብዬ ስጠይቅ አዎ ወደ እግዚአብሔር ጸልዩ ተብሏል እነሱ እግዚአብሔር አይደሉም ስለዚህ አጸልይም ወደ እነሱ እግዚአብሔር አይደሉም አዎ አቋምጣና አሳየኛ አሁን ወደ እነሱ አጸልዩ የሚል ከመጽሐፍ ቅዱስ አምጥቶ አሳየኝ እኮ ያሳየው እኮ ነው ጸልዩ የተባለው ወደ እግዚአብሔር ነው እነሱ እግዚአብሔር አይደሉም እንዴ ምን ማለት ነው ወሽ በምድር ላይ ለምጸልይልኛለህ በምድር ላይ ማ ወደ አንተም አይደለም ጸልይልኝ እንደምልሃለሁ እንጂ ወደ አንተ አትጸልይልኝ ለምጸልይልኛለህ በምድር ላይ ምን አገባ
መቼ ወደ አንተ ጸለይኩኝ? ደሜ ጠየቅኩ። ለምሳሌ ያገኘው አይደለ? ወደ እግዚአብሔር ጸልይልኝ ነው የምልህ። በምድር ላይ ለምን ትጸልይልኛለህ? ምን አገባ? መልስ። የምጸልይልህማ ወደ እግዚአብሔር ነው፣ ወደ እኔ እኮ አይደለም የምጸልየው። ማስረጃ የላችሁም። ዝም ብላችሁ ቤተክርስቲያን ደሜ እግዚአብሔር ናቸው እያልክ ነው አሁን አንተ። እግዚአብሔር ናቸው ወደ እነሱ እንጸልይ ነው አንተ ማስረጃ ይኸው ማስረጃ። ስለዚህ የለም ደሜ። ማስረጃ አምጣና ስለዚህ ወደ ፍጡር የጸለየ የለም። ማስረጃ አምጣ። ማስረጃ ሰጠው ወደ ሰማይ ላለ ሰጠው እኮ መሰጠኝ እግዚአብሔር አይደሉም አልኩ። ጸልዩ የተባለው ወደ እግዚአብሔር ነው። እግዚአብሔር ናቸው እያልኩ ነው እንደምንከራከረው። ታዲያ ጸልዩ የተባለው ወደ ማን ነው? እግዚአብሔር ናቸው ብዬ ነው እንደምንከራከረው። እናንተ እንደዛ ነው እንደምንከራከረው። ታዲያ ጸልዩ የተባለው ወደ ማን ነው? ጸልዩ የተባለው ወደ ማን ነው? አዳምጠኝ። መጸለይ ያለበት ወደ እግዚአብሔር ብቻ ነው። ሌላ ካለ አሳየኛ። እሺ በጸሎታችሁና በምልጃችሁ የሚል አለ። በጸሎትና ኦኬ ምድር ላሉት ማለት ነው። እና እነሱ ምድር ያሉት እግዚአብሔር ናቸው። ወደ እግዚአብሔር ነው የሚጸልዩት። በምልጃችሁ ሲል እኮ ወደ እግዚአብሔር ነው የምትማልዱት ማለት ነው። ምድር ላይ ያሉት እግዚአብሔር ናቸው ወይ? ምድር ላይ ያሉት እግዚአብሔር ናቸው። ምድር ላይ ያሉትም ወደ እነሱ አይጸለይም። ምድር ላይ ያሉትም ወደ እነሱ አይጸለይም። እስቲ ወደ ጳውሎስ የተጸለየበትን ቦታ አሳየኝ። አሁን ያልከውን አሁን ትክክል ትመልሳለህ ቤልዬ። አሁን ምድር ላይ አንተን እጠይቅሃለሁ እንጂ ጸልይልኝ ብዬ ወደ አንተ ጸልያለሁ እንዴ? እኔ ጨርሻለሁ። በቃ አይደለም ደሜ፣ እንደዚህ በማጭበርበር ይኸውልህ የምትሰራው ገንዘብ የምትበላው ምን ልክ አይደለም። አሁን የፈለግሽውን ጠይቂ ሀናውን፣ የፈለግሽውን ጠይቂ። ጨርሻለሁ። እግዚአብሔር ናቸው እያልክ ነው ደሜ። እሺ እግዚአብሔር አይደሉም። ለማንኛውም ወደ እነሱ አይጸለይም ትለኛለህ ቤሊ። ቤሊ መልስልኝ ጥያቄ መልስ። ኦኬ አንቺ አሁን ደምረው ላይ ሳትደገፊ ወደ ፍጡር እንዴት እንደሚጸለይ ያሳየኝ። እንደ ጨረስን እሱን በቃ። አሁን የሷ ጥያቄ መልስ። ጨረስን አልጨረስንም እኮ ጨረስን። ሁለተኛ አልጨረስንም ደሜ ጨረስን። እደ ሁለተኛ ይላል እንዴ? ምን አሳየኝ? ወደ ፍጡር የሚጸለይ አላሳየኝም። አሁን የሷ መልስ። እሺ እሱ ከእሱ ጋር በቃ ካልጨረሳችሁ ትጨርሱታላችሁ። እሺ ኦኬ። ስለዚህ ደሜ ወደ ፍጡር ይጸለያል ብሏል። አሳይኝ አንቺ ደግሞ ወደ ፍጡር መጀመሪያ የእሷን ጥያቄ መልስ። ቆይ እኔ መጀመሪያ ጥያቄ መጠየቅ አለበት ጀሜ። አሁን አንተ ላይ ተደግፋ ማለፍ አትችልም። አንተ አጭበርብረህ ነው ደሜ። መልስ የለህም። አልጨረስንም። መልስ የለህም። እግዚአብሔር አይደሉም እግዚአብሔር ናቸው ብለህ ነው የጨረስነው። እግዚአብሔር ናቸው ብለህ ነው ወይ የጨረስነው? ለወንድን አዳምጠው። እሺ ቤሊ፣ እሺ አሁን ነገር እሺ ይኸውልህ አሁን የምጠይቅህ ማለት ነው እንዴት በአንተ አስተምሮ እንደምትገልጸው እንዴት መረዳት እንዳለብን ነው የምታስረዳው። እሺ እንጂ እኔን ጥያቄ እንዳጠይቀኝ። እሺ እና አሁን በዚህ በምድር ላይ አንዲት የጠፋች ነፍስ ወደ ቤተ ክርስቲያን ስትቀላቀል በሰማይ ያሉ መላእክት ሐሴት ያደርጋሉ፣ ይደሰታሉ። ራይት ኦኬ። እንዴት ነው የሚሰሙት እነሱ ይሄንን? አሁን እዚህ ጋር እኔ ያለሁት አሜሪካ ነው ወይ ደግሞ ኢትዮጵያ ሊሆን ይችላል። እዛም ኢትዮጵያም አንድ ሰው ወደ ቤተ ክርስቲያን ሲቀላቀል እኔም እዚህ ስቀላቀል ይሄ ሁላ ይሰማሉ አይደለም? ያደርሳቸዋል፣ ያውቃሉ፣ ይደሰታሉ። የሚደሰቱት የኛ ነፍስ በመቀላቀሏ ነው። ስለዚህ ይሄንን እንዴት ነው የሚያውቁት ቅዱሳኖች በሰማይ ያሉት? አይ መጽሐፍ ቅዱሱ ይደሰታሉ ይላል እንጂ እንዴት ነው የሚያውቁት? ለዚህ ነው ያውቁት አይደለም? ነው ከተደሰቱ አይልማ። እንደዛ መጽሐፍ ቅዱሱ በዚህ ያውቃሉ በዛ ያውቃሉ አይልማ። ግን ያውቃሉ፣ ማወቁን ብቻ ነው ያለው እንጂ እንዴት እንደሆነ የሚተዋወቀው አልተጻፈም እኮ። በዚህ መንገድ ያውቃሉ አይልም መጽሐፍ ቅዱስ። በሰማይ ደስታ ይሆናል ነው የሚለው። ደህና፣ ምንም ችግር የለም። አሁን ለምሳሌ እኔ እናንተ እዚህ ጋር አሁን ቲክቶክ ላይ እያወራን ነው። ድምጻችን አንተም ትሰማኛለህ፣ እኔም እሰማሃለሁ። ስለ እውነት ግን እንዴት አድርጎ በአየር ውስጥ ተተላልፎ እንደሚመጣ አናቅም።
ግን እንደምትሰማኝ ስለማቅ ነው ማውራት አይደል? ቴክኖሎጂውን የሚያውቁ ሰዎች ግን ያውቁታል። እሺ ያውቁታል። እሺ ይሁን እሱን። አሁን እኛም ደግሞ ይኸውልህ እንዴት አድርገው ቅዱሳኖች እንደሚሰሙ እግዚአብሔር ያውቀዋል። ግን ይሰማሉ ብለን እናውቃለን። በምንድን ነው የምታውቀው? በእምነት መጽሐፍ ቅዱሳዊ መሰረት ያለህም መጽሐፍ ቅዱሳዊ መሰረት አለ ወይ? ያንተ መልስ ነው ያዝኩት። ቆይ መጽሐፍ ቅዱስ ወደ መላእክቱ ወደ መላእክቱ የነገራቸው ሰው አለ ከምድር ይላል ጸልዮ። እኔ አላቅም እሱ ግን እኔ የምነግርህ ነገር እኔ ማስረዳ ልስጥህ ምድር ላይ የተከሰተውን ማለት ነው። ቆይ አንዴ ሃኒ ምድር ላይ የተከሰተውን ነገር እነዚህ ቅዱሳኖች ሙታን ስላልሆኑ ሕያዋን ስለሆኑ ገብቶሃል? ይሄን እዚህ ጋር የተከሰተውን አወቁ። እግዚአብሔር ነው የሚያሳውቀው። እንዴት አድርጎ መንገዱን አላውቅም። ገባ? ይሄንን አንተ ሰጠኸኝ መልሱ። ያንተ መልስ ነው ይሄ። ራይት? ስለዚህ አሁን አንተ ለምሳሌ ከዚህ ምድር ላይ ብትሄድ አንተ ሁሉን ነገር ትሰማለህ ማለት ነው? ኖ አንተ ከዚህ ምድር ላይ ብትሄድ ይው አንዴ ልጨርሷት ጠይቅ። እኔ ጸሎት ባደርስ ወደ ክርስትና ወደ ቤተክርስቲያን ሲቀላቀል አውቀው የተደሰቱ ቅዱሳን ለምንድን ነው እኔ ጸሎት ሳደርስ የማያውቁት የማይሰሙት የሚከላከሉት አይነት ነገር? እንዴት አድርገህ ነው ይሄ? ሎጂክ ነው ምን ነግረኝ? ሎጂክ ነው ከመጽሐፍ ቅዱስ ሎጂክ ነው ወይ ምን ነግረኝ? እኔ ልንገር ከመጽሐፍ ቅዱስ ቤሊ ሎጂክ ነው እንጂ ምን ነግረኝ? ቆይ ከመጽሐፍ ቅዱስ እኔ ልንገር ስማኝ። ለምሳሌ አንተ ቀደም የሚጸልየው ወደ እግዚአብሔር ነው። ምክንያቱም መጽሐፍ ቅዱስ ላይ ወደ እግዚአብሔር ነው ጸልዩ የተባለው ብለሃል። ግን ራሱ እግዚአብሔር ሰዎችን ወደ ቅዱሳን ጸልዩና አድናቸዋለሁ ያለበት ክፍል አለ። ለምሳሌ ኢዮብ በታመመ ጊዜ የኢዮብ ጓደኞች ተሳለቁበት። ከዛስ ምንድነው ያላቸው? እግዚአብሔር ኢዮብ ይጸልይላችሁ ከዛ እኔ ይቅር እላችኋለሁ አለ። የአብርሃም ሚስት የተመኛት የጊራራ ንጉስ መሰለኝ አቤሜሌክ ታመመ ክፉኛ አዳሩን አይደለ? እግዚአብሔር ተገለጸለት። ትክክል። እግዚአብሔር ተገልጾለት ግን አልፈወሰውም። ምንድነው ያለው? ይህችን ሴት እንዳትነካት የነብይ ምንድን ነው አንተ አሁን ማሳየት ያልቻልከው? ይሰማል? የኔ አይሰማም እንዴ? እኔማ ማሳየት ሁሉን ነገር ችያለሁ። አንተ አሁን ያጭበረበርክ ነው። ምክንያቱም እንደ እግዚአብሔር ናቸው እያልክ ነው። አንተ ምን አሳየ ነገር ምን አሳየ? ምንም እኮ ያሳየኝ ነገር የለም። ወደ በሰማይ ያሉ ቅዱሳን ዘንድ አትጸልዩ። የማያሳየው ጸሎት ወደ እግዚአብሔር ነው የሚል አሳየው። አጸልዩ ደግሞ የሚል አምጣ ስለ ጸልዩ የሚል የለም ማለት ጸሎት ወደ እግዚአብሔር ነው እነሱ እግዚአብሔር አይደሉም ብያሳየው። አዳምጥ። ወደ ቅዱሳን ጸልዩ የሚል እግዚአብሔር ስላልሆኑ ነው እኮ ማንጸልየው። እግዚአብሔር ስላልሆኑ ነው። ደሜ እኔ ምልን ስማኝ፣ እኔ ምልን አዳምጠኝ። ወደ እነሱ አጸልዩ የሚል የለም። ለምን ሰማሃለሁ? አንተ ያጭበረበርክ ነው። እግዚአብሔር አይደሉም። ምንም ማጭበርበሩ እግዚአብሔር አይደሉም። ለዛ ነው ይወል እዚህ ጋር 250 ሰው አሁን የተናገርከውን ሰምተዋል። በቃ እኔ እያጭበረበርኩ ነው። ደምረው እያታለለ ነው። እግዚአብሔር ናቸው ወይ? አንዴ አዳምጠኝ። አሁን ከዚህ በኋላ እንዳትናገር ማለት ነው። ደምረው እያታለለ ነው፣ እያጭበረበረ ነው። እሺ ሁላችሁም እዚህ ጋር 260 ሰዎች ስሙት። ቤሊ የሚለው በቃ ተቀበሉት። ቤሊ የሚለውን ተቀበሉት። አሁን እንደዚህ እንዳትናገር ከዚህ በኋላ። ስለዚህ እነሱ እግዚአብሔር ናቸው እያልክ ነው ደሜ? አሁን እኔ አሁን የምንወያየው ወደ እነሱ መጸለይና እነሱ እግዚአብሔር ናቸው ማለት አንድ ነው እንዴ? አንድ ነው ቤሊ? አንድ ነው። ለምሳሌ በፍቅር ማወራ እኮ ጸልዩ የተባለው ወደ እግዚአብሔር ነው። አጸልዩ የሚል አለ ወይ? እሱን እኮ ማምጣት ያልቻልከው። አዎ ልክ ነው። እግዚአብሔር ስላልሆነ አይጸለይም ወደ እነሱ። አምጥተህ ወደ እነሱ እንዳጸልዩ የሚል ከመጽሐፍ ቅዱስ አምጥተህ አሳየኝ።
አሳይ። ኦኬ እሺ፣ ወደ እነሱ እንዳትጸልዩ የሚለው መጀመሪያ ነገር ስትጸልዩ እንደዚህ ብላችሁ ጸልዩ፣ አባታችን ሆይ ብላችሁ ወደ እግዚአብሔር ጸልዩ አለ። ሁለተኛ ደግሞ ከዘፍጥረት እስከ ራእይ ወደ ፍጡር የጸለየ የለም። አዳምጠኝ አትጸልዩ የሚል አሁን አትጸልዩ ወደ እነሱ እንዳትጸልዩ የሚል ከመጽሐፍ ቅዱስ አምጥተህ አሳየኝ አልኩ። የለም አትጸልዩ የሚለው አምላክ ስላልሆኑ ነው፣ እግዚአብሔር ስላልሆኑ ነው። ታዲያ እግዚአብሔር ለምን ጸልዩ አላቸው እነዛን ሰዎች? አሳየው እኮ ደሜ። እግዚአብሔር ስማ፣ ለምን ራሱ እግዚአብሔር አብርሃም ታዲያ ወደ እኔ ጸልዩልሃል አለው እንጂ ወደ እኮ ታዲያ ወደ እግዚአብሔር ነው ይጸልይልሃል የተባለው። እሺ ታዲያ እነዚህኞቹ ወዴት ነው የሚጸልዩት? አገኘው ጥቅስ አገኘው። ስማኝ አዳምጠኝ። እሺ መጽሐፍ ቅዱስ ይዛል ንገረኝ። አንብበው ራስህ ጮክ እያልክ እንድታነብ ነው የምፈልገው። ከዚህ በኋላ አቆማለሁ ከአንተ ጋር። መጽሐፍ ቅዱስ ይዛል። አንድ ስልክ ነው ያዝኩት። አንብበው። አንድ ስልክ አንብበው። አዳምጠኝ። እንደዚህ ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ቀጥና ዝግ ብለን እንድንኖር ልመናና ጸሎት በልስቲ አንድ ጊዜ ጸሎት በልስቲ ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ለነገስታትና ለመኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ለምንድን ነው ለሰዎች ጸሎት የሚያስፈልገው? እሺ ወደ ማን ነው የሚጸለየው? እዚህ ጋር እየተናገረ እኮ ነው። ምን ይላል መሰለህ? ለነገስታትና ለመኳንንት ወደ ማን ነው የሚጸለየው? ለመኳንንትና ለነገስታት እንዲደረጉ እኮ ወደ ማን? ይኸው አንብበው ወደ ማን እንደሚል አንብበው። ወደ ማን እንደሜ አንብብ። ወደ እግዚአብሔር ይላል እዚህ ጋር አንብብ እስቲ። ይኸው እዚህ ጋር እኮ ወደ ማን ነው የሚጸለየው? ወደ እግዚአብሔር ነው ወደ ፍጡር ነው? ይኸው አንብብ። ወደ ፍጡር ነው ወደ እግዚአብሔር ነው የሚጸለየው? ይኸው አንብብ መልስ። እኮ እንዲጸለዩ ይላል። ወደ እግዚአብሔር ነው የሚጸለየው። ይኸው አንብብና መልስ። እሺ አንብብ መልስ። ቶሎ ብል ራስህ እዚህ ጋር እግዚአብሔር አለ እኮ ወደ እግዚአብሔር ነው የሚጸለየው ያለው። እንዲደረጉ በፊት እመክራለሁ ይላል። መኳንንቱ ሁሉ እንዲደረጉ ይላል። ወደ እነሱ እንዲጸለይ እያለ ነው። ምን ትላለህ? ይሄን ቃል እንዲደረጉ የሚሉት ወደ እግዚአብሔር አይደለም ወደ ፍጡር ነው። ምን እያለ ነው? ቃሉን ብላ። ይኸው እዚህ ጋር ቃሉን ብላ። ጸሎቱ ወደ ማን ነው? ይኸው አንብብና ፍታ። አታነብም እንዴ? ወደ ፍጡር ነው የሚጸለየው። ይኸው አንብበህ ፍታ። ምንድን ነው የሚለው? ደምረው በዚህ ልክ አትውረድ እንዴ። የሚጸለየው ወደ ፍጡሮቹ ነው። ይኸው አንብብና መልስ። ወደ እግዚአብሔር እንዲጸለይ ነው የሚለው መጽሐፉ። መልስ እዚህ ጋር ይሄንን መልስ አላለም። አንተ ለምን? እሺ እንግዲህ እግዚአብሔርን በመምሰል እግዚአብሔርን በመምሰል ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ሁሉ ለሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረጉ ከሁሉ በላይ እመክራለሁ። ጸሎት እንዲደረግ ወደ እግዚአብሔር ለሰዎች ለመኳንንት እንደዛ ነው የሚለው መጽሐፉ። እግዚአብሔርን በመምሰል ይላል እዚህ ጋር። ታዲያ ወደ ማን ነው? ኧረ ምን ፍቅና ወደ ማን ነው? ይላል ወደ ማን ነው የሚጸለየው? እንዲደረጉ ምን ማለት ነው? ኧረ ምን ፍቅና ወደ ማን ነው የሚጸለየው? ደሜ የኔ አባት ወደ ማን ነው የሚጸለየው? አሁን ተይዘሻል። ወደ ማን ነው የሚጸለየው? እሺ አሁን የኔ ጥያቄ ትመልሳለህ ወይስ አትመልስም? አንቺ ራሱ ለህሊናሽ ተናገሪ። ወደ ማን ነው የሚጸለየው? ጥያቄን ትመልሳለህ ወይስ ላውርድ? ጥያቄ ወደ ማን ነው የሚጸለየው? እንዴ ጥያቄ መልስልኝ። ወደ ማን ነው የሚጸለየው? በለጡ ጥያቄ መልስ። አትሽሽ። ይሄ የምታምነው ነገር ነው። አትሽሽ። አይደለም ኦርቶዶክሶች ራሱ እንዳይሰሙ ከታች ኤርቤችን ይገብቷል። ይግባና እስቲ ወደ ፍጡር ነው ይበል። በእምነት ብቻ የሚለውን ከመጽሐፍ ቅዱስ አሳየኝ። በለጡ ላወርድ ነው ጌታ። አሁን አንቺ ልታስቀይሽ ነው። ጥያቄ መልስ። ልታስቀይሽ ነው አንቺ ጥያቄው። ጥያቄው ልታስቀይሽ ነው አንቺ። ይኸው 3 ሰዓታችን ስጠይቅ ልታስቀይሽ መልስልኝ።
አይደለም። አሁን ይኸውልሽ እዚህ ጋር ያለው ቃል ስለ ፍጡር ነው። ናውረድ እንዴ ካልመለስክ እዚህ ምን ትሰራለህ? ዝም ብለን ሂድና እዛ ቡና አፍልተህ ተጨቃጨቅ ሚስተር። እንዴ አካሲጋ እንዴ ይኸውላችሁ ጋይስ ምን አለ መሰላችሁ እኔ ማለት ነው ጸሎት ለሐና ልጸልይላት እችላለሁ። ሐና በጸሎቷ እኔን እንድታስበኝ ልጸልይ እችላለሁ። እዚህ ጋር ማለት ነው ገባችሁ አይደል? እዚህ ጋር ለሐና እንድጸልይላትም ሐና ደግሞ እኔን በጸሎት እንድታስበኝ እጸልያለሁ። ሐና ስትጸልይ እኔን በጸሎት እንድታስበኝ እጸልያለሁ። ገባችሁ? ይሄ ትሬንድ ይሄ ምድር ላይ ያለው ትሬንድ በሰማይም ቢሆን እንደዚሁ ነው። እግዚአብሔር ሆይ ወደ ድንግል ማርያም ወይ ጳውሎስ ወይ ጴጥሮስ ብዬ እነሱ ጋር ጸሎት ባደርግ እነሱ አይደል መልስ የሚመልሱልኝ። እነሱ ወደ እግዚአብሔር በተሰጣቸው ጸጋ ወደ እግዚአብሔር ይጸልዩና ለኔ የሚሆን ነገር አለ ማለት ነው። የሚሆን ነገር አለ ማለት ነው። ለዚህ ነው አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ቁጭ ያለ ሐሳብ ያስቀመጠ ቁጭ ምንም ሳይወላዳ ማለት ነው። አሁን ግን ምንድነው ጀስት ወይ ዕውቀት ኖሮን እናውራ ጋይስ፣ ዕውቀት ኖሮን እናውራ። ከዛ ውጭ ግን እኔ ምን እንደገረመኝ ታውቃለህ? ቤሊ የሚገባው የሆነ ነገር በቃ ይዞ ድርቅ ያለ ነገር ጥያቄ። አሁን አንድ ጥያቄ ጠየቅኩ 3 ሰዓቱ ልታስቀይሽ ነው እንደዚህ ልትሆኝ ነው። ኦልሬዲ እኮ ይሄ የሚያምነው ነገር እኮ ነው። አንዱን እንኳን ነገር መመለስ አልቻለም። ግን እየገባ ኦልሬዲ ሲጀመር ቤሊ የሚያነበው ኮሜንት ነው። መጽሐፉን ቢያነበው ኖሮ መልስ ይኖረው ነበር በእርግጥ። አረ በቃ ጥያቄን ከመለስ አስገባዋለሁ እግዚአብሔር በቀንነት ማለት ደስ ይያለ። ከዚህ በኋላ ቤሊ የምትጠይቀውን ማትመለስ ጭራሽ አይመጣም። ጥያቄውን መመለስ ስለማይፈልግ አይመጣም። የምትጠይቀውን ማትመለስ ከሆነ ከባድ ነው። ገባ ሲጀመር ካሁን ወዲያ ማለት ነው ደሜ ቤሊ ከገባ ጥያቄ ይጠየቅ። ጥያቄ ከመለሰ በኋላ ጥያቄ መጠየቅ ይችላል። አንድ ሰው ጥያቄ መመለስ ሳይችል ዝም ብሎ እንደመጣ የፈለገውን ሐሳብ ሳያነብ ሳያውቅ ዕውቀት ሳይኖረው እንደፈለገው በራሱ አረዳድ ምንም ነገር ማድረግ አይችልም። ቢያንስ አንድ ነገር እንኳን የሚያምነውን ነገር እንኳን መናገር ካልቻለ በእግዚአብሔር ቤት ያሉትን እኛ እንደ እግዚአብሔር የቆጠረ ማንም የለም። ገባችሁ? አምላክ ናቸው ያለ ማንም የለም። አምላክ ናቸው ያለ ማንም የለም። ደግሞ እዚህ ጋር ማየት ያለባችሁ እምነት ነው። ቅድም ብያለሁ። አሁን መጽሐፍ ቅዱስ ላይ አንዳንድ ነገሮች አልተጻፉም፣ ግን በእምነት ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ገባችሁ? ስለዚህ ሰው እምነት ካለው በእምነት ምንም ነገር ማድረግ ይችላል። በእምነት ምንም የሱ እምነት ነው። በቃ አለቀ። ከእግዚአብሔር ዘንድ በአበበ እግዚአብሔር እንዲናገረው ከፈለገ ይጸልያል። እግዚአብሔር ደግሞ አበበን ተናግሮት አበበ እሱን እንዲናገረው ይጸልይ ይችላል። ገባችሁ? እግዚአብሔር ለአበበ ነግሮት አበበ ደግሞ ለአየለ ይጸልያል። ይኸውላችሁ ስሙኝ፣ አየለ ወደ አበበ ይጸልያል፣ አበበ ወደ እግዚአብሔር ይጸልያል። ለምን? አበበ ምን ስለተሰጠው ጸጋ። ያ ጸጋ ደግሞ እግዚአብሔር ለአበበ ይነግሮና አበበ ለማን ይናገራል? ለአየለ ይናገራል። ምንም እግዚአብሔር ምስክሬ፣ ምንም እኮ ማለት ውሃማ ያነሳ ጥያቄ ነው። ምንም እግዚአብሔር በነቢያቱ ይናገራል። ነቢያቱ ስለ ሕዝቡ ወደ እግዚአብሔር ይጸልያሉ ምሕረት አድርግላቸው ብሎ። መልአኩ አልተላከም። ለምሳሌ ትንቢተ ዘካርያስ ምዕራፍ 1 ላይ መልአኩ እነዛ 70 ዓመት ለቆዩት እስራኤላውያን እስከ መቼ ዝም ትላለህ? አትፈርድምን ብሎ አትምራቸውምን ብሎ ሲጠይቀው እግዚአብሔር እንዲበልልኝ ብሎ አላከው። ምን አገባው ታዲያ? መልአኩ ካላከው ስለ ምሕረት ወደ እግዚአብሔር ለምን ይጠይቃል? ካልጠየቁት ራሱ እግዚአብሔር ወደ እነሱ ይሄዳል።
ለምሳሌ ወደ ሙሴ ሲሄድ እናየዋለን። ወደ ሙሴ ሄዶ ህዝብህን ላጠፋው ነው ያለው። እግዚአብሔር እኮ ለሙሴ ሳይነግር ያንን ህዝብ ማጥፋት ይችላል። ከዛ በኋላ ሌላ ህዝብ ሊሰጠው ይችላል። ግን እንደዛ ያለው ምክንያት ሙሴ ስለ ህዝቡ እንዲያማልድ ስለፈለገ ነው እግዚአብሔር። ከዛስ ሙሴ ምን አለው? እነሱን ከምታጠፋ እኔን ከህይወት መዝገብ አጥፋኝ ሲለው እግዚአብሔር ማራቸው። እግዚአብሔር ቅዱሳን አይደለም ለምነውት አማልደውት ካላማለዱት ራሱ ወደ እነሱ ይሄዳል። አይ የእግዚአብሔር መሄድና አለመሄድ ብቻ ሳይሆን የእግዚአብሔር መሄድና አለመሄድ ብቻ ሳይሆን ማለት ነው ማየት ያለባችሁ ያ መልአክ ስለ ምህረት እግዚአብሔር ጠይቅ ሳይለው እንደጠየቀው እንዲሁ ገባችሁ እንዲሁ በሰማይ በእምነት የምናደርጋቸውን ነገሮች እግዚአብሔር ያደርጋል። ለምን ደስ የሚያሰኝ ነው። እግዚአብሔርን ደስ የሚያሰኘው ትልቁ ነገር ምን እንደሆነ ታውቃላችሁ? የሰው ልጅ እምነት በማን ላይ? በእግዚአብሔር ላይ፣ በእግዚአብሔር ቅዱሳን ላይ። ገባችሁ? አለቀ እንጂ ጭፍን ያለ ነገር አትናገሩ። እሺ እዚህ ውስጥ ታድሳውያን ያላችሁ ታድሶች ካላችሁ ለምን ወደ ኦርቶዶክስ አትመለሱም የሚል ጥያቄ አለኝ። መልሱልኝ እስኪ። ወይም ደግሞ ኦርቶዶክሳውያን ድነዋል አልዳኑም የሚል ጥያቄ አለኝ። መልሱልኝ። እሺ ላስገባሻ። እሺ ነይ ግቢ። ኤርሚ ከዳችሁኛ ቅድም። እሺ ሰላም፣ እንዴት አደራችሁ? ሰላም ነው። መቅዶኒያ ነው። መዝሙሩን ታቁሚያለሽ ወይስ በኋላ ትከፍቺዋለሽ? ከፈለሽ ነው ረበሽ። አይ ስናወራ እንድንሰማማ ብዬ ቅድም ስትከራከር አይቼ ቅድም ስትከራከር አይቼ ከቅድም ጀምሮ ነበር አስገባኝ እያልከኝ ነበር። አሁን የጠየኩት ጥያቄ ምንድነው? ታድሳውያን ለምንድነው ወደ ኦርቶዶክስ የማይመለሱ? ኦርቶዶክሳውያን አንድ ጥያቄ ልጠይቅ። እምነትን ታውቀዋለህ? እምነት መልሽልኝ መጀመሪያ። ሌላው ሳትገቢ ማለት ነው። ታድሶ ነሽ አንቺ? አይደለም ያልክ ታድሶ ምናምን ሳይሆን ታድሶች ካላችሁ አንድ ቁጥር ጻፉልኝ። ታድሶ ነጠላ ያረጋችሁ ማህተብ ያሰራችሁ መሰለ እግዚአብሔርን የምትናፍቅ ነፍስና በእውነት እግዚአብሔርን ብቻ ለመከተል የምትሄድ ነፍስ የእግዚአብሔር መንፈስ በእውነት ይመራታል። በቃ የእግዚአብሔር ባሎት በነቢብና በገቢር የሚባል ነገር አለ። እግዚአብሔር በበረሃም ያሉት ያውቁታል፣ ባልተሰበከበትም ቦታ ያሉ ያውቁታል፣ በተነበበላቸውም ቦታ ያውቁታል። መንፈስ ቅዱስ በሁሉም ቦታ ስላለ የእግዚአብሔር መንፈስ ከመልካምነትና ከበጎነት ጋር ስላለ ያንን መልካምነትና በጎነትን ስትኖረው የእግዚአብሔር መንፈስ በእውነተኛዋ ቤተክርስቲያን ያለውን መገለጥ ይገለጥላል። እና ወንድም አለም በጣም ደስ ብሎ ማለት ከዚህ በፊት የነበርክበት የእምነት ድርጅትና ከዛ በኋላ ነገሩ የተገለጡ እንደ ቀላል ማየት የለባቸውም ሰዎች። ቆይ ብራዘር ከዚህ በፊት የነበርክበት ምናምን አትበል እሺ። አባ ለምን መሰለ እንደዛ ያልኩት? አሁንም እዛ ስላለው እንደዛ አትበል። ኦኬ ታዲያ ኦርቶዶክስ ተገለጠችልኝ ያልከው ምንድነው? አልገባኝም። እውነቷ እያወቅኳት እየተረዳኋት ምን እያልኳት መጣው። ኦኬ እኔ ልሂድልህና አንተ ደግሞ በተገለጠለ ላይ ምስክር ደግሞ መስክሩ ይባላል አይደል? የህይወት ልጨምረው ከተገለጠለ በተጨማሪ ማለት ነው። የኦርቶዶክስነትን እውነተኝነትና በእውነተኛዋ ቤተክርስቲያን በነ ጴጥሮስ በነ ጳውሎስ የተመሰረተችዋ አንጾኪያ ላይ 0054 የሆነችዋ አንዲት ጥምቀት አንዲት ቤተክርስቲያን አንዲት ሃይማኖት ያለችዋ ቤተክርስቲያን በአንተ በገባና ደግሞ መስካሪዎችና ወንድሞች የሚመሰክሩልህ የበለጠ ያዳበረው ስለሚሄድ ያንን ምስክርነት ነው ልመስክር ያልኩት። አንተ በገባክና የበለጠ እንዲጸና የሚያደርግ ለሌሎችም ደግሞ እንዲገለጥላቸው የምታቀርብላቸውን የሆኑ ሪዝኖችን ነው እኔ ልናገር ያልኩት። እሺ ቴንክ አባ ገና ካንተመለስክ። እሺ ተባረክ።
ነሽ ተባረክልኝ አንተም ወንድም አለ ምንድነው መሰለ አንድ ኬንያ የምትባል ሀገር አለች ኢትዮጵያ የምትባል ሀገር አለች አይደል እንደ ሀገር ኬንያ በማን ሀገር ነው የምትተዳደረው በኬንያውያን ህግ ነው አይደል የኬንያውያን ህዝቦች ያወጡትን ህግ ነው ኬንያውያን የሚተዳደሩበት አይደል ኢትዮጵያ ደግሞ ኢትዮጵያ ባወጣችው ህግ ነው የምትተዳደረው አይደል ስለዚህ መጽሐፍ ቅዱስ የማን ህግ ነው የክርስቲያኖች ነው አይደል ብለን የምንለው የማን ነገረው የክርስቲያኖች ምን መጽሐፍ ቅዱስ መተዳደሪያችን ነው ህጋችን ነው አይደል ከዛ ነው የምንጠቅሰው ለእያንዳንዱ ነገር ይሄን አለ እግዚአብሔር ይሄንን ተባለ ይሄን ማለት አለብን ይሄን ማድረግ አለብን በዚህ መሆን አለብን በዚህ መውጣት አለብን የሚለው ስለዚህ ክርስቲያኖች ተሰበሰቡና መጽሐፍ ቅዱስ የሚለው የመጀመሪያው ክርስቲያን የምንለውና እውነተኛው ለዛም ህግ ደግሞ ማሰሪያ ያስቀመጡ ሐዋርያቶች የሰበኳት አባቶች ያጸኗት ከዛ ደግሞ ጳጳሳት ደግሞ መዋቅርን የዘረጉባት ከዛ ቀሳውስት ደግሞ የሰበኩባት ዲያቆናት ደግሞ የሰሩላት የታዘዙላት ሃይራርኪውን ነው መነገር ከዛ ምዕመናን ደግሞ የሚያመልኩባት ቤተክርስቲያን ብለን የምንላት ማለት ነው አይደል ስለዚህ አንተ ኦርቶዶክስ መንፈስ ቅዱስ በሆነ መልኩ ተገለጠልኝ ባልከው መልኩ ልታጸናና ለሌሎች ደግሞ አይ ይሄንን ብለ ልታስረዳ የምትችለው ምንድነው እግዚአብሔር በራሱ በቃሉ በህጉ በመተዳደሪያው አንዲት ብሎ ሳለ አንዲት ቤተክርስቲያን አንዲት ጥምቀት አንዲት ሃይማኖት ብሎ ሳለ ሰዎች በየትኛው የሰው ጭንቅላት ነው ቤተክርስቲያንን ሊመረምሯትና ወደ ሎጂክ ወደ ኢፒስቴሞሎጂ ወደ ሜታፊዚክስ ወደ ሞራሊቲ ኤቲክስ ወይም ደግሞ እነሱ ወደሚፈልጉት ኤስቴቲክስ ሊያመጧት የሚችሉት በእግዚአብሔር የሚመረመር ብቻ ነው ገባ የዛን ጊዜ ፕሮፌሰሮች ላይ ሆኑ ይችላሉ ዶክተሮች ላይ ሆኑ ይችላሉ መሐንዲሶች ላይ ሆኑ ይችላሉ ዛሬ የምንላቸው የናሳ ምናምን የምንላቸው ምሁራኖች ላይ ሆኑ ይችላሉ የእግዚአብሔር መንፈስ ግን እየመራቸው የእግዚአብሔርን ቃል የጻፉ ግን የእግዚአብሔርን ወንጌል የሰበኩ ግን እኛ ዛሬ ተምረዋል በመንለው መስፈርቱን ባያሟሉም በእግዚአብሔር ግን ታላቅ ክብር የነበራቸው ሰዎች መጽሐፍ ቅዱስን ምን ብለው አስረዋታል አንዲት ቤተክርስቲያን አንዲት ጥምቀት አንዲት ሃይማኖት ደሜ ይሰማል ስለዚህ ይሄኛው አንደኛው የመገለጥና ለመገለጥ ምስክር ልታደርገው ትችላለህ ቅድም ኬንያና ኢትዮጵያ ህገ መንግስት ያልኩ ደግሞ አባቶች አጽድቀው አባቶች እየሰበኩ አባቶች እየኖሩበት ያለውን መጽሐፍ ቅዱስ ለምንድነው አፍተር ዳት ከዛ በኋላ ተነስተው ይሄን ለማለት ተፈልጎ አይደለም ይሄ ደግሞ ይሄንን ለማለት ተፈልጎ አይደለም ተብሎ በውስጥ በተጻፈ ራሳቸው ባረቀቁት ራሳቸው ለተስማሙበት ገባ ራሳቸው ላመኑበት ነገር እያወጣን የሉቃስ ወንጌልን ብሏል የማቴዎስ ወንጌልን ብሏል ያዋሪያቱ እንደዚህ ብሏል ይያሉ ሊሉን የማይችሉበት ነገር ነው ገባ የራሳችን በሆነ እግዚአብሔር ባጸናትና በመሰረታት ቤተክርስቲያን ላይ ሰዎች በሰዎች ጭንቅላት ልክ ሊለካና ሊመረመር የማይችል ነገር ያመጡ ሌላ እምነት ለምን ክሬት ያደርጋሉ ከዲያብሎስ ምሬት ካልሆነ በስተቀር እና ይሄንን ደግሞ እንደ ፍንጭ ነው ምነግረ ያሰፋክ ደግሞ የምትሄድባቸው አፖሎጀቲክስ ሲሆኑ ሌሎች ፈላስፎችን በላቸው ኢቲስቶችን በላቸው ብዙ ያሉትን ያንን በቤተክርስቲያን መልስ ማለት እኛ ፌዛዊ በሆነ ነው እንጂ ራሽናል በሆነ ላይሆን ወይም ሎጂካል ባልሆነ መልኩ ሊሆን ይችላል ግን ፌዛው የምነታዊ የማይነኩ ነገሮች አይነኩም በእግዚአብሔር ብቻ እነዚህ የሚመረመሩ ናቸው ብለን ነገር ግን በሰው ራሽናል ተርሚኖሎጂ ቃላቶች ሊመነዘሩና ሊነገሩ የሚችሉትን ነገር ግን ያስረዳክ መሄድ የምትችልበትን ፍንጭ ነው የነገርኩና ይሄንን ለማለት ነው ወንድም አለም እግዚአብሔር ወደ ቀድሞዋ ወደ አንዲቷ ወደ ሆነች ቤተክርስቲያን ጨርሶ ያስገባ ወንድም አለም ይሄን ደግሞ እኔ መጸልያለሁ ማምላክ መብጿን መደናግላን ጸጋ ረድኤት በረከቷ በሁላችን ላይ ይደር አመሰግናለሁ ወንድም አለም ስላስገባኝ ይሄንን ለማለት ነው እሺ ቴንክ ዩ አባት እሺ ቴንክ ዩ ባይ ባይ ኦኬ አሁን እንግዲህ ጋይስ ያው ታውቃላችሁ አይስወር ቱ ጋድ ቤሊ አሁን ቤሊ ቢመጣ ምርጥ ነበር በእናታችሁ
ወይ አባቴ ጓደኛዬ ምን ነው? ምን ተገለጠልህ ወንድማችን እ? ላስገባ ከሰው ጋር ታወራለህ? ኤርሜችዲ ካለ እስከ ኤርሜችዲ ጋር ታወራለህ? የለም። እሺ ወንድማችን ገባ። ሰላም ነው? እንዴት ነው? አማን ነው? ታዳስ ሁሉ መልካም ነው ወይ? ጨዋታ ነው ያለውበት ቦታ እንግዲህ ጀስት ላይግዛት የቤተሰብ ጨዋታ እና ላይ እንዲ አሁን የቤተሰብ ጨዋታ ነው። ክርክር ምናምን የለም። ራሱ እኮ በቃ ተናፋቂ ነው። እዚህ ሚዲያ ላይ በጣም እኮ ነው የምወዶት ከነግርማ ሞገሶት ራሱ ወይ ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። ጾሙን ጨረስከው? እንዴት ነው እንዴ? አንድ ወር እኮ በቃ አልኩት እኮ በቃ አንድ ወር አልኩት አንድ ወር አልኩት። ያው ፈተናም አለብኝም አይደለ? ተው እንጂ ግን አንድ ወር ጾምክ? አንድ ወር ጾሜያለሁ። እኛ ራሱ እኮ ምልህ አዲስ ማለት እኛ እኮ ይሄንን ጾም ለጀማሪዎቹ ሙሉ እንዲጾሙት አናስገድድም። ነው እንዳ ትክክል። በቃ እኔ በቃ 2 ሳምንት ቲክቶክ ላይ ጾምኩ። 2 ሳምንት የሚሆን ደግሞ ያው ቲክቶክም ሳልገባ ምንም ሳለም ጾሜያለሁ። 2 ሳምንት ማለት ግን 2 ሳምንት ሊትራሊ እያስተማርኩኝ በተለይ መዝሎተ ጽድቅን እያነበብኩኝ ከብዙዎች ጋር አብሬ ነው እንግዲህ እስከ 6 ሰዓት የጾምኩት ማለት ነው። ለጾም ልምድ ይፈልጋልና አሁን እኛ ልጆቻችን እንዲጾሙ ስናዝዝ በአቅማቸው ቀስ እያሉ እያደጉ ራሳቸው ወደ ከፍታ እንዲመጡ ነው እንጂ በአንዴ ተወጣው የሚባል ነገር የለም። ጾም ፈቃድን የሚጭምር የሚጠይቅ ነገር ስለሆነ ማለት ነውና በጣም ገርመኛል። እኔ አላመንኩም ነበረ፣ ግን አሁን እያመንኩ መጣሁኝ። እየታየ እኮ ነው ቀሲስ። 2 ሳምንት እኮ እየታየ እኮ ነው። አይደለም እንጂ ይሄ ቲክቶክ ላይ የሆነ ተለዋዋጭ ባህሪ ያላቸው ሰዎች አሉና አንዴ ይሞቃሉ፣ አንዴ ይቀዘቅዛሉ፣ አንዴ ጤነኛ ይሆናሉ፣ አንዴ እብድ ይሆናሉ። እና እንደዚህ ያሉ ሰዎችን ስለማይ በጣም ጤነኛ ብዬ የተከተልኳቸው ሰዎችን የእውነቴን ነው በጣም ጥሩ ብዬ ያልኳቸው ከሆነ ከተወሰነ ጊዜ በኋላ አብደው አገኛለሁ። እና አይ እንደዚህ ከሆነ እንደው መግባት ይቅርብኝ ከማንም ጋር እንደው ብዬ ነው እውነት ለመናገር እየገባሁም አንተንም እንደው ያላወራውና በጣም ኦልሬዲ አሁን እኮ የብሔር አንድ ጸባይ ካራክተር አይዝ የሚደረግበት ኦልሬዲ ሰው ታውቃለህ፣ እየቆየ በሄደ ቁጥር መንፈሳዊ ህይወቱ እያደገ አዲስ ባህል ማለት ለምሳሌ አንድ ሰው አርምሞን ቢለማመድ አርምሞ ማለት ምንድን ነው? ትዕግስት፣ በማንኛውም በሆነው ባልሆነውም ላለመናገር እስኪ ልታገስ ብሎ አርምሞን ልምምድ ቢያደርግ 40 ቀን ነው በጣም ከባዱ ቻሌንጅ። ይሄ 40 ቀን በብሉይ ኪዳንም ለጾምም ሙሴ የጾመው ጾም፣ ኤልያስ፣ ሌሎቹ የጌታ የጾመው ጾም ራሱ እና እንትኖች አሉት ስለ የ40 ዘመን ጉዞ እንደዚህ 40 የሚባሉ ነገሮች እንትን አላቸው። ስለዚህ 40 ቀን መጾሙ አዲስ የሆነ ለውጥ በህይወት ላይ እንዲመጣ የሚያግዝ ነገር ነው። አንተ አሁን ከ40 ቀን አልፈህ ወደ ኦልሬዲ መንፈቅ ዓመት ሊሆንህ እኮ ነው። እንደዚህ ጨዋ ከወልክ ማለት ነው። በፊት አልነበርክም ማለትም አይደለም፣ ግን የሆነ ደስ የማይል ዝም ብሎ ፉክክር የሆነ ነገር አለ፣ ዝም የማያንጽ ዝም ብሎ ባዶ የሆነ ነገር እና በጣም ኦልሬዲ ተቀርጸሃል ማለት ነው አይምሮህ ላይ ወይንም ማንነትህ ራሱ በጣም ጨዋ። ኦፍኮርስ ትልቅ ሰው ነህ፣ በቃ ህፃን ልጅ አይደለህም እና በጣም ደስ ብሎኛል። እንግዲህ
ይሄ ጾም ለኢየሱስ አይደለም እኛ ምን ጾመው ታውቃለህ? ብዙ ሰው ሲቃወም ያለውኝ እንዴ በጣም እኮ በጣም በሚገርም ሁኔታ እንደው ሰው ቢቃወም ጾምን እንዴት ይቃወማል? ማለት አሁን ጾምን ትቃወማለህ እንዴ አንተ? ለምን አልበላህም ብለህ እንደው እኮ እናንተ እንደው ስጋን ማርከም ነው እኮ ስጋን አርከመው መንፈስ እንዲበረታ እንዲጠነክር። የሚገርምህ የጥንት ግብፃውያን የጥንት ህንዶች ፈላስፎች ጾም እድሜ ያረዝማል ብለው ይጾሙ ነበር እና ጾም አጠቃላይ ለምን ዶክተሮች እንኳን እምነት የሌላቸው ሰዎች ጾምን ያበረታታሉ። ጾም እኮ በጣም ጠቃሚ ነገር ነው። ጾም የነፍስም የስጋም መድኃኒት ነው። ነፍስም ስጋህም ጤነኛ ነው የሚሆነው። ዝም ብለህ ያለ የሌለውን ዝም ብለህ እያጠረቃቀምክ የምትበላ ከሆነ በሽተኛ ነው የምትሆነው። በጣም ስፖርተኞች ወይንም ደግሞ የእንቅስቃሴ ሰዎች ቬጀቴብል የሆነ ነገር እየበሉ ነው የሚኖሩት እና ጾም በጣም የተወደደ ነገር ነው እና አንደኛ መቼም እርሱ የጾመው አጋንንትን በጾሙ የሱን ፈተና በጾም ሊያስወግድ ሳይሆን ጾሞ ለማለት አርአያ ለመሆን ብትጾሙ እናንተም አጋንንትን ድል ታደርጋላችሁ ለማለት ነው። ራሱ ጌታችን ካሳውስ ከሆነ የሐዋርያት ሥራ ሐዋርያቱን ሂዱ ወደ ዓለም ብሎ ከላካቸውም በኋላ እንደውም አጋንንትን አውጡ፣ ለምጻሞችን አንጹ፣ ድውያንን ፈውሱ ብሎ ሙታንን አንሱ ብሎ ላካቸው አይደለ? እና እንደላካቸው ያው እየተዟዟሩ ህሙማንን መፈወስ ምናምን ጀምረው ነበር እና አንድ ቀን ግን እንደው አደገኛ የሆነ ሰይጣን ገጠማቸው። በኢየሱስ ስም ቢሉ ኧረ ንቅንቅ፣ በኢየሱስ ስም ቢባል ኧረ በፍጹም የማይሆን ሆነ እና ደግሞ ስሙ ኃይል እንደሆነ በስሜ አጋንንትን አውጡ ብሎ ነው የላካቸው። ያው ስም ነው ይዘውት የወጡት። ሌላ ጊዜ ሲፈውሱበት የነበረ ነው እና በኋላ አባትየው አይ ይክሉ ፈውሶቶ ማዳኑን የልጅን ማዳን ደቀ መዛሙርት አልቻሉም እናንተ ፈውስልኝ ብሎት ሄደ እና ሄዶ ጌታችን ፈወሰው አይደለ? እና ደቀ መዛሙርቱ አንድ ጥያቄ ነው የጠየቁት። ለምንድን ነው እኛ ማዳን ያልቻለው? ለምንድን ነው እኛ ያልፈወስ ነው? ይሄ ከሌሎቹ ይለያል። በምን ምክንያት ነው? የጠራ ነው ስምህን ነው። ለምን አሉት። እንግዲህ ስሙ ከስም ሁሉ በላይ የሆነ ስም ነው። አጋንንት የሚንቀጠቀጡበት ስም ነው። ባይዘው አጋንንት የሚንቀጠቀጡበት ስም ነው ማለት ከስም ሁሉ በላይ የሆነ ስም ነው ስንል ለሁሉም ማለት አይደለም። ለአመኑበት ሰዎች የሚሰራ ስም ነው። ይሄ ስም ለአማኞቹ ነው። ላላመኑበት ሰዎች ኢየሱስ ስላሉ ይድኑበታል ማለት አይደለም። ለምሳሌ እኔ አንድ ሁለት ከስተመር ኢየሱስ የሚባሉ ከስተመሮች ገጥመውኛል። ጀሰስ የሚባሉ አሪው ጂሰስ አልኩት እኔ አንድ ቀን ማለት ነው። የሳም ጂሰስ እና በኋላ ስለ እምነት አለ ምናምን እየጠየቀው ፓጋን ነው። ኦኬ ኢየሱስ በሚል ስም ስለተጠራ የሰውዬ ፈዋሽ ነው ይፈወሳል ማለት አይደለም። አጋንንትም የእግዚአብሔር ልጅ ኢየሱስ ወይ ብሎ ጠርቶታል። ታዲያ የኢየሱስ ስም ኃይል የሚኖረው ጉልበት የሚኖረው አምነው ለሚጠሩት ሰዎች ነው። በእምነት ለሚጠሩት ሰዎች ነው እንጂ ጳውሎስ በሚሰብከው በኢየሱስ ስም ብትል አጋንንት ተንፈራግጦ ሊጠፈጥፍ ሁሉ ይችላል። በረታባቸው ተብሎ ነው የተጻፈ። አለህ የሆነ ስልክ ገባበት መሰለኝ ፓውዝ አርጓልና ዝም ብዬ እንዳላወራ እህታችን አንቺም ጀሰስ ነሽ እንዴ? የኔ እናት ደህና ነሽ? እንዴት ነሽ? እንደ አጋጣሚ ስምሽ ከሪሱ ጋር አብሮ ይሄዳል። ስሜ አይደለም። አዎ ደምረው ምን ነው በኢየሱስ ስም ስለ ጠፍቶ ወደሳ አይ ቲንክ ስልክ ገብቷል መሰለኝ። ፓውዝ ሆኗል። ስልክ ገብቷል። አዎ
ይሄ እኮ ነው ቲክቶክ እንግዲህ ችግሩ ያደለ። ይኸውልሽ ማን ነው ስምሽ? ሰላም ሰላም ሰላም። ይኸው እነ ሰላም በቃ እንደዚህ ናችሁ። ትታችሁን ላጥ ትላላችሁ መሀል ላይ። ይኸው አለው እንትን ነው ያለሁበት ቦታ ሩቅ ነውና ይኸው ስም ከተረዘመብህ አይደለም ቤተሰብ አስቦ ደውሎብኝ ነው። ሌላ ቦታ ነው ዛሬ ያደርኩትኝ። አረ ከዛ የተነሳ አንተ የምታድርበትን ቤት ሳትናገር ነው እንዴት የምታድረው? አይ ነገር ያለው እንዴት ነው አዳር ሰላም ነው እና እንዴ እንደዛ ነው ይባላል። ማታ አዲስ አበባ ነበርኩና መሸብኝ 2 ሰዓት ተኩል ምናምን ሆነ አዲስ አበባ ወደ አዳማ ለመመለስ ምሽት ስለሆነ ፈራው። ወደዛ አይ ጥሩ ነው። እና ምን ላይ ነው የሰማኝ? ምን ላይ ነው የሰማኝ? ልጨርስ ቆይ። ምን ላይ ነበር? ምን ላይ ነው የወጣው? ስለ ጾም ነው እያወሩ ያሉት ኢየሱስ ክርስቶስ ከዛ እሺ ለእኛን ለማሳየት እሱ እነጾመ እንጂ ሰይጣንን ለማሸነፍ እንዳልጾመ ይሄን ነገሩን። ከዛ ተደወለ የሱን ነው። አዎ የራሱን ማለት ሰይጣንንማ ሊያሸንፍ ነው ድል ያደረገ ነው። ግን እሱ አጋንንት በጣም እያስቸገረው በጣም በፈተና እየወደቀ ተቸግሮ እንደው ይሄን እስኪ ላስወግድ ብሎ ሳይሆን አዎ ጾሟል፣ ጸልየዋል። በጾሙ አጋንንትን ድል አድርጓል። እናንተም ብትጾሙ እንደዚህ ድል ታደርጋላችሁ በጾማችሁ ሲል ነው። ስትጾሙ ታዲያ አለ ወሶበሂ እንዘ ተጸውሙ እንትን ወሶበት እንትን ምንድነው ተጸውሙ ይተኩኑ ከመመደለዋን ስትጾሙ እንደ ግብዞች አትሁኑ ያለው። ጾም ቋሚ ነገር ነው። ግን ስትጾሙ ግን የእናንተ ጾም ግን እንደ ክርስቲያኖች የክርስቲያን ጾም ይሁን እንጂ እንደ ግብዞች አይሆን ብሎ ጾመ። ስለዚህ ምን እያልኩ ነበር መሰለህ? ደቀ መዛሙርቱን ድውያንን ፈውሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ ሙታንን አንሱ ብሎ ላካቸው አይደለ? ከዛ ሄዱና ሲፈውሱ ነበረ፣ ሲያነጹ ነበረ በኢየሱስ ስም እያሉ። አንድ ቀን ግን አንድ ተንከሲስ የሆነ አጋንንት ገጠማቸው ማለት ነው። እና በኢየሱስ ስም ቢሉ ኧረ በፍጹም ነቅነቅ የለም። በኋላ በቃ ደቀ መዛሙርቱ ሊፈውሱት አልቻሉም። እባክህ አድንልኝ ብሎ አባቱ ለመነ። ጌታም ሄደና ፈወሰው ማለት ነው። ደቀ መዛሙርቱ ጥያቄ አቀረቡ። ለምንድን ነው እኛ ያልፈወስ ነው? ከዚህ ቀደም ስም ኃይል አለው፣ ጉልበት አለው፣ የጠራ ነው ያን ስም ነው። ለምንድን ነው በኢየሱስ ስም ብለን ማዳን ያልቻልነው ብለው ጠየቁት። ዝንቱ ዘመድ እየወፅ ዘንበለ በጾም ወበጸሎት ወይንም ዘንበለ ጾም ወጸሎት፣ ያለ ጾምና ያለ ጸሎት ወይም በጾምና በጸሎት ካልሆነ እንደዚህ ያለው ዘመድ ይለዋል። አብሮ አደግ ሰይጣን ማለት ነው። ከልጅነቱ ጀምሮ አብሮ ዝም ብሎ እየተለማመደ ያደገ ነው እና እንደዚህ ያለ ዝም ብሎ አይወጣም ብሎ ጌታችን ነገራቸው። አሁን እዚህ ጋር ማሳየት የፈለኩት ምንድን ነው? ስሙ ነው። ስሙ ኢየሱስ የሚለው ስም ከስም በላይ ሁሉ የሆነ ስም ነው። በሰማይም በምድርም ከምድርም በታች ያሉ ፍጥረታት ሁሉ የሚንቀጠቀጡለት ስም ነው። ግን ስሙ ብቻውን ግን ለማያምኑ ሰዎች ግን ምንም አይደለም። ለሚያምኑ ብቻ ነው ኃይል የሚሆነው። ለሚያምኑ ኃይል ነው፣ ጉልበት ነው። የማያምኑ ሰዎች ግን በዚህ ስም የሚጠሩ ሰዎች ነበሩ ብዬ ቅድም እየተናገርኩ ነበረ። 1-2 ከስተመሮች ጂሰስ የሚባሉ ከስተመሮች ገጥመውኛል እኔ ስራ ቦታ ላይ እና አንድ ቀን አንዱ አሪው ጂሰስ ስለው የሳም ጂሰስ አለኝ እና እምነቱን ስጠይቀው ግን ፓጋን ነው። ይህ ሰው ኢየሱስ ስለተባለ አጋንንት ይፈራዋል ይንቀጠቀጥለታል ማለት አይደለም። እንዲያውም አጋንንት ተዋርሶት ነው የሚኖረው። ምክንያቱም ዊዛውት ጂሰስ ነው የሚኖረው፣ ከኢየሱስ ውጭ ነው የሚኖረው። ከክርስቶስ ህይወት ከክርስቶስ ውጭ የሆነ ነገር ያው ታውቃላችሁ ህይወት የለውም። ስለዚህ የክርስቶስ ስም ኃይል የሚሆነው ጳውሎስ በሚሰብከው በኢየሱስ ስም 300 እስከ 200 እስከ 300 ቄስ አለ አዲስ አበባ በአንድ ደብር ብቻ እና ንስሐ አባት ሳሊዝ መጀመሪያ ማናት ያዙ አለ። አንደኛው ትልቁ ችግር። ስለዚህ ንስሐ አባት ያልያዘ ሰው መጾም የለበትም የሚል የለም። ሲጀመር አንድ ክርስቲያን የንስሐ አባት ሊኖረው ግድ ነው። መጀመሪያ መጾምም ግዴታ ነው ማለት መንፈሳዊ ግዴታ ማለት ነው። ሊኖር አይገባም የሰው ልጅ እንዴ
ሊጾም ይገባል። የሚጾምበት ነገር ራሱን የሚያቅብበት የሚገታበት ነገር መኖር አለበት። ስለዚህ የንስሐ አባት መያዝ ሌላ ነገር ነው። አዎ ይያዝ። ካልያዝኩ ደግሞ አልጾምም ግን አይባልም። በተለይ ጸሎት የዕለት ከዕለት ህይወታችን ነው። ሰው ሳይጸልይ እንዴት ይውላል? እኔ በስመ አብ ወወልድ ወመንፈስ ቅዱስ ሰው ቢያንስ በቀን ስመ እግዚአብሔርን ሳይጠራ ከዋለ እኔ አይ ዶንት ኖ እኔ እንዴት ሊሆን እንደሚችል እኔ አላውቅም። በጣም ከባድ ነገር ነው። ስመ እግዚአብሔር የማይጠራ አማኝ እንዴት ሊኖር ይችላል? የእውነት ይሄ ትክክል አይደለም። በእኛ ቤተክርስቲያን 7 የጸሎት ጊዜያቶች አሉ። ቢያንስ እነዚህ የግዴታ የሆኑ የጸሎት ሰዓታቶች 2 ናቸው። የግዴታ ጠዋትና ማታ። ጠዋት ተነስቶ ከስራ ወደ ስራ ከመሄዱ በፊት እጁን ታጥቦ አቡነ ዘበሰማያት መድገም አለበት። በሰላም ያሳደርከኝ አምላክ በሰላም አውለኝ፣ ቀኔን የሰላም አድርገው ብሎ መዋል መጀመር አለበት ቀኑን። ከዛ ከሻለ ሲበላም ስብሐት ብሎ ይሄንን ህብስት ላበላኝ፣ ይሄንን ጽዋ ላጠጣኝ፣ ክብር ምስጋና ለአንተ ይሁን፣ ለኔ የሰጠውን ለሌሎችም ስጥ ብሎ አጭር ጸሎት ማድረግ ነው። ከዛ በተረፈ በሰላም ውሎ ቤቱ ሲገባ ወደ መኝታው ሲሄድ የምተኛው አንተን አምኜ ነው፣ አይኖችን የምከርናቸው፣ እንቅልፍ የሞት ታናሽ ወንድም ነው። ስለዚህ ትረስት ማደርግ አንተን አምኜ ነው፣ የምተኛው አንተን አምኜ ነው፣ በሰላም አንጋልኝ ማለት አለበት። በዚያው መቅረት አለና ስለዚህ ይሄ የሰነፍ ጥቅስ ነው፣ ትክክል አይደለም። በነገራችን ላይ ያለ እምነት የሚደረግ ነገር በሙሉ ለህይወት አይሆንም። ማለት ምን ማለት ነው? አንድ ሰው በክርስቶስ ሳያምን ቢጾም ቢጸልይ ቢመጸውት ወደ እግዚአብሔር መንግስት ሊያስገባው አይችልም። ነገር ግን ደግነቱ መጾሙ መጸለዩ ግን መመጽወቱ ግን ደግነቱ ግን ወደ እምነት ግን ያመጣዋል። ወደ እምነት ሊያመጣው ይችላል። እንደው የማያምን ሰው እንኳን ቢሆን ወደ ማመን መልካም ነገር ቢያደርግ ማለት ነው፣ ትሩፋት ቢሰራ ቢጾም ቢጸልይ፣ ለነገሩ ወደ ማን ይጸልያል? ግን ቢሰጣው የተራበ ቢያበላ የተጠማ ቢያጠጣ የተራበ ማብላቱ ማጠጣቱ ብቻውን ወደ እግዚአብሔር መንግስት እንዲገባ ባያደርገውም ነገር ግን በሩን ክርስቶስ እንዲከፍትለት ወደ እምነት እንዲመጣ ይረዳዋል፣ ያግዘዋል። እግዚአብሔር ይቆጥርለታል ደግነትን። ምንድነው ልበ ትሁተ ወየዋህ ይሜንን እግዚአብሔር ትሁት ልብ ያለውንና የዋህ ልብ ያለውን ሰው እግዚአብሔር አይንቅም፣ የተዋረደውንና የተሰበረውን ልብ እግዚአብሔር አይንቅም ተብሏል መዝሙር 50 ላይ። ስለዚህ የተዋረደውን ልብ እግዚአብሔር ይወዳል። ስለዚህ ትሁት በሆኑ አንድ ሰው ራሱ ፍቅር ያለው ታጋሽ የሆነ ሰው ወደ እምነት እንዲመጣ ስለሚረዳው እንኳን አማኝ ማለት ነው እንኳን አማኝ ሆኖ በክርስቶስ አምኖ የንስሐ አባት ሳይኖረኝ እንዴት ጸልያለሁ ለማለት ይቀርና ነው ያላመነ ሰው እንኳን ቢሆን መልካም ስራ ማድረጉ ወደ ክርስቶስ እንዲመጣ በር ይከፍትለታል ነው። ስለዚህ አንደኛ የንስሐ አባት መያዝ ግዴታ ነው በእኛ ቤተክርስቲያን። የንስሐ አባት ማለት ምን ማለት ነው ከተባለ ስለ ነፍሱ ስለ ህይወቱ የሚያማክረው ካውንስል የሚያደርገው ማለት ነው። ምን በህይወቴ ውስጥ ምን ላድርግ፣ እግዚአብሔር በእኔ ህይወት ውስጥ ምን ይናገራል ብሎ የሚያማክረው ማለት ነው። ስለ ነፍሱ ጉዳይ ምክር የሚሰጠው ማለት ነው። ለምሳሌ ለስጋችን ጉዳይ ኢንሹራንስ እንገባለን። እዚህ ሀገር አሜሪካ ኢንሹራንስ የሌለው ሰው የለም። የጤና ኢንሹራንስ ከሌለን የሆነ ታይም ላይ እንጠየቃለን። ወይ ታክስ ሪተርን ስናሰራ ወይ የሆነ ነገር ስንገዛ የሆነ ነገር የግዴታ ነው። ስለዚህ ለስጋችን የጤና ኢንሹራንስ እንደሚያስፈልገው ሁሉ ለነፍሳችን ደግሞ የንስሐ አባት ያስፈልገናል። ሐኪም መቼም እግዚአብሔር ተገልጦ መጥቶ እንደዚህ አድርጉ፣ እንደዚህ ጾሙ፣ እንደዚህ ስገዱ፣ እንደዚህ ሊለን አይችልም። እግዚአብሔር ካህናትን የሾመ ተወካዮች በምድር የእግዚአብሔርን ስራ እንድንሰራ የሚታዩ ሆነው ተገልጠው የእግዚአብሔርን ነገር እንዲያስተምሩን ነው። ስለዚህ የእግዚአብሔርን ነገር የሚያስተምሩን ዋኖቻችንን አበነፍስ ሊኖረን ይገባል የሚለው መንፈሳዊ ግዴታ ነው። በቀኖና ቤተክርስቲያናችንም ይሄ
አንዱ ነው ማለት ነው። እና ይሄን ነው ልለው የምችለው ደሜ ካስረዘምኩ ይቅርታ። አሪፍ በቃ ቆንጆ ኮመንት እየጻፍክ ስለሆነ ነው እንደዛ እንትን ያልኩት። አሪፍ ግን ምንድነው አሁን ሰዎች ክሊር ያልሆነላቸው ነገር ምንድነው? አንድ ሰው የንስሐ አባት አለው ማለት ከኃጢአቱ ነፃ ያደርገዋል፣ ፍቃድ አለው፣ ልክ እንደ እግዚአብሔር ኃጢአቱን ይቅር ይለዋል የሚሉ አመለካከት አላቸው። ግን እንደዛ እንዳልሆነ እኔ አረዳለሁ። እና እዚህ ላይም እስኪ ትንሽ የተወሰነ 1-2 ደቂቃ ምናምን ቢሰጡበት። አንድ ካህን ኃጢአትን ይቅር የማስባል አቅም አለው ወይስ ምንድነው የሚያደርገው ካህኑ? ይኸውልህ የንስሐ አባት መያዝ ብቻውን ንስሐ ካልገባ ወደ እግዚአብሔር እንዲቀርብ ስለ ነፍሴ ጉዳይ ምክር ይስጡኝ ብሎ የማያማክር ከሆነ ምንም አይጠቅመው። በነገራችን ላይ ምንም ለምን 30 የንስሐ አባት አይዝም? ቢቀያየር ምንም ትርጉም የለው። የንስሐ አባት የሚጠቅመው የእግዚአብሔርን ነገር ለማስተማር ለመምከር ነው፣ ለመገሰጽ ነው። የማይገሰጽ የማይመከርበት ከሆነ ግን ምንም አይጠቅመው። በእኛ ቤተክርስቲያን በእኛ እምነት እንደምታውቀው ክርስቲያን የሆነ ሁሉ እመንና ተጠመቅ እንጂ ከዚያ በኋላ ችግር የለውም የሚባል ነገር የለም። ክርስቲያን የሆነ ሁሉ ይድናል የሚል ትምህርት የለም። ክርስቶስን የመምሰል ህይወት ሊኖር ይገባል። ያመነ የተጠመቀ ይድናል። አዎ ይድናል። ግን ከዛ በኋላ ግን በህይወትህ በኑሮህ ክርስቶስን ካልመሰርክ ክርስቲያን ሆነ የክርስቲያን ስራ ሳሰራ የሰይጣንን ስራ እየሰራ ከኖርክ ገሃነም ነው የምትገባው ብለን ነው የምናስበው። ምንም ጥያቄ የለው። ስለዚህ የንስሐ አባት የሚያዝ ለምሳሌ አንድ ሰው ንስሐ አባት እየያዘ የንስሐ አባት መያዝ ይዞ ራሱ እየጾመ እየጸለየ ራሱ ኃጢአትን የሚያደርግ ከሆነ ምን ይጠቅመዋል እንዴ? እኛ እኮ ምን ጾመው እኮ ነፍሳችንን ስጋችንን ለእግዚአብሔር ለማስገዛት ነው እንጂ አንድ ሰው ለምሳሌ ምንም ኃጢአት እኔ ባልጾምም ኃጢአት አልሰራም ካለ እኮ አንድ ሰው እኮ አለመጾም ይችላል። በነገራችን ዋናው ነገር እኮ የእግዚአብሔርን ነገር እንዳንሰራ ስለሚያረገን ምቾት እኮ ነው። መጽሐፍ እንደሚነግረን ለስጋቸው አርነት አትስጡ ተብለናል። ስጋን ከክፉ መሻቱ ጋራ የክርስቶስ ኢየሱስ የሆኑ ስጋን ከክፉ መሻቱ ጋራ ሰቀሉ ተብሎ ተጽፏል። ስለዚህ እኛ ከእንስሳትም ሆነ ከወተት ተዋጽኦ የምንታቀበው ስጋ ኃጢአት ስለሆነ አይደለም። ስጋ ፋሲካ ላይ ጽድቅ፣ ጾም ላይ ኃጢአት የሚሆንበት ምንም ምክንያት የለም። እኛ ከስጋ ጋርም ጸብ የለን። እንደውም አንድ አባት ነበሩ በገዳም ይኖሩ የነበረ በምናኔ ነው የሚኖሩት። እግዚአብሔር ቆቅ ብቻ እየላከላቸው እሷን ብቻ ነው የሚበሉት። ሌላ ምንም እንጀራ እንኳን ተጨማሪ የላቸው እና አመት እስከ አመት የሚበሉት ግን ሲጾሙ ውለው ባይታዊ ናቸው፣ መናኝ ናቸው። ጾመው ማታ ላይ ነው አንድ የሚበሉት። ማታ ላይ ግን ሊበሉ የሚችሉት ቆቅ ብቻ ነው። ታዲያ በጾሙ ለምን አንድ ቀን እንግዳ መጣባቸው እና እግዚአብሔር ደግሞ እንግዳ እንደሚመጣባቸው አውቆ 2 ቆቅ ላከላቸው። አይ ፈጣሪ ሆዳም እንደሆንኩ ታዝበኝ፣ ሆዳም ሆኜብህ ነው ማለት ነው 2 የላክልኝ ብለው ቆቋን ሰርተው እነ 2ቱን ቆቆችን ሰርተው ማታ ግን የእግዚአብሔር እንግዳ ብለው እንደሳቸው መናኝ የሆኑ ሰዎች መጡባቸው። አስገቧቸውና ያላቸውን አቀረቡላቸው። በስመ አብ አባ እንዴት በጾም ቆቅ ትበላለህ? እኛ መናኝ በረከት ካንተ እናገኛለን ብለን መተን እኛ በጾም በፍጹም ስጋ እንበላም አሉ። እነዚህ ደግሞ ሌላ ምግብ የሚመገቡ ናቸው። እንጀራ የሚበሉ ሲጾሙ ነው ልክ እኛ እንደምንጾሙ አይነት የሚጾሙ የነበሩ ናቸው። አይ አትበሉም? አዎ እኛስ ስጋ እንበላም አሉ። እፍ ቢልባቸው በረው ሄደዋል። እና የዚህንን ጻድቅ የዚህንን አባት ብቃትን ነው እግዚአብሔር ያሳያቸው። ልብ አድርግ። በጾም ስጋ እንዴት ይበላሉ ብላውን ይሄ ሰው ከኛ ውጭ ነው። እኛም በቆሎ ትምህርት ቤት እያለን በአብይ ጾም የምንበላው የሰርግ ቅበላ ላይ የሰርግ አመት በዓል ምናምን በእንተ ስማ ለማርያም ብለን ስንለምን በፍስኩ ጊዜ የለመነውንና የሰበሰብነውን ድርቆሽ ወይንም ኮቸሮ ነው የምንበላው አብይ ጾም ላይ። አስብ እንግዲህ የስጋ ወጥ ምናምን ነው እና አብይ ጾም ላይ ስንጾም ሆነን የምንበላው ግን እሱን ነው። ለምን ሲባል አባቶች መምራን ይፈቅዱልናል። ሌላ ምግብ የለንማ። አመት እስከ አመት የምንበላው እኛ ድርቆሽ ነው፣ ኮቸሮ ነው። የሚሰበሰበው ደግሞ በድግስ ጊዜ ብቻ ነው። እንደፈለግን እንጀራ፣ ረጠብ እንጀራ እንደዚህ
ወጥ ምናምን አናገኝም። ስለዚህ አብይ ጾም ላይ ራሱ ስንጾም ውለን የምንበላው ኮቸሮ ግን ስጋውን እየመረጥን እየጣል ድርቆሹን ግን በውሃ ዘፍዝፈን እንበለዋል። ይሄ ማለት ምንድነው? ከስጋው ወይንም ከቅባቱ ወይንም ከወተቱ አይደለም እኛ ጸባችን። እነዚህ ነገሮች ለስጋ ምቾት ስለሚሰጡ እንዳንጾም ስለሚያደርጉን በጾም ጊዜ አለች ቤተክርስቲያን ምን አይነት ምግብ ቢበላ ምዕመናን ጾሙን በስነ ስርዓት መጾም ይችላሉ፣ ነፍሳቸውን ስጋቸውን ለእግዚአብሔር ማስገዘት ይችላሉ ብላ አሰበች። ይሄ ቀኖና ነው። በነገራችን ላይ በጾም ሰዓት ላይ ይሄንን ብንጾም ይሻላል፣ ይሄን ከዚህ ብንከለከል ይሻላል ማለት ቀኖና ነው እንጂ ከፈለግን ቤተክርስቲያን ከፈለግች አይ ለምሳሌ እንጀራም ቢሆን ለኃጢአት የሚያጋለጥ ከሆነ እኮ እንጀራም ቢሆን መብላት ክልክል ነው። በነገራችን ቅዱስ ጳውሎስም እንደነገረን ወንድሜን የሚያሰናክል ነገር ከሆነ ስጋ አልበላም ብሏል። ለምሳሌ አንድ ሰው በትንሳኤው ውስጥም ስጋ ሲበላ ዘሙት የሚለው ከሆነ ተደባደብ የሚለው ከሆነ ስጋ ለዘላለም ኃጢአት ነው። እንጀራ ራሱ አንድ ሰው በበላ ቁጥር ለኃጢአት የሚዳርገው ከሆነ ምግብ መቀየር አለበት። ለምን? ከክርስቶስ ጋር የሚያለያይ ነገር በሙሉ ሁሉ እርም ነው፣ ኃጢአት ነው። መሰናክል የሚሆነውን ነገር በሙሉ አለማድረግ ነው። ስለዚህ ይሄንን ምግብ አንብላ የሚለው አባቶቻችን ቀኖና አድርገውት ነው። በቃ ቀኖና ነው። ቀኖና ደግሞ አባቶች ሲፈልጉ ሊያሻሽሉት ይችላሉ። ለምሳሌ ቤተክርስቲያን አይ ከዚህ ቀን ጀምሮ በጾም ጊዜ አሳ መብላት ይቻላል ወይንም እንቁላል ይቻላል ካለች ይቻላል፣ ቀኖና ነው፣ ይሻሻላል። እና ግን የትኛው ይሻላል ብለን ስናስብ አባቶቻችን ጎበዞች ስለሆኑ ይሄንን ባትበሉ ጾማችሁን በስነ ስርዓት ጾማችሁ ከእግዚአብሔር ጋር ተታረቁበታላችሁ ብላ አለችን ማለት እና ይሄ ነው። ይሄንን መረዳት ያስፈልጋል። ስለዚህ የንስሐ አባት ስለያዝክ ገነት እገባለሁ የንስሐ አባት ስላለሽ ብቻ በቃ የንስሐ አባት የጾሙልኝ በፍጹም እንዳታስቢው። ምክንያቱም የንስሐ አባት ጾሙ፣ ጸልዩ፣ ስገዱ፣ መጽውቱ የሚል ነው እንጂ በራሱ ሲኦል የሚያስገባና ገነት የሚያስገባ አይደለም። የኃጢአት ስርየት የሚገኘው በደሙ ነው፣ በክርስቶስ ነው። ይሄንን ነው ልለው የምችለው ደምዬ። ሰላም ቀሲስ ይፍቱኝ ይባርኩን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ደህና ኖት? እንዴት ዋሉ? እንዴት አመሹ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጥያቄ አለኝ እኔ፣ ይቅርታ አድርጉልኝና አሁን ሲናገሩ እየሰማው ነበር። ቤተክርስቲያናችን ፍትሐ ነገሥት ላይ ቦታውን አላወኩትምና ረስቸው ስለሆነ ነው ስለቆየ ስጋ አትፈቅድልንም። ክርስቲያን የሆነ ሲጀምር እንዲበላ በጾም ብቻ ሳይሆን ከናካቴው አይፈቀድም። እሱን አንድና ሁለት እርጥብ ስጋ ነው። እሱን አንድና እርጥብ ስጋ ማለት ጥሬ ስጋ ነው። አዎ እርጥብ ስጋ ማለት ጥሬ ስጋ ለማለት ፈልገው ነው። ጥሬ ስጋ ማለት ነው እኮ ይፈቀዳል። እንዴት ታዲያ ጥሬ ስጋ አይፈቀድም ማለት በክርስቲያን አይፈቀድም? ያው ብዙ ነገሮች የማይፈቀዱ ግን ዝም ብለን ኬርለስ ሆነን የምንተዋቸው አሉ ብዙ ነገሮች እንጂ እንዳልሽው ፍትሐ ነገሥቱ ይሄ ጥሬ ስጋ መብላት ይከለክላል። አዎ ፍትሐ ነገሥት እና ሁለተኛ ደግሞ ኃጢአት የሆነ ነገር ሁላ መጾም አለብን ምናምን ያሉት እሱ አልገባኝም ትንሽ። በጣም ጥሩ። ጾማችን ልማዳዊ አይደለም። የልማድ ዝም ብሎ የሆነ ፎርሙላ ተሰርቶ እንደዚህ ከዚህ አትለፍ እንደዚህ የሚል ነገር ብቻ አይደለም የምንከለከለው። ለምሳሌ አንድ ሰው ለምሳሌ ጁስ ሲጠጣ ቢሰክር ጁስ መጠጣት ለዚህ ሰው ክልክል ነው። የሆነ ነገር ከእግዚአብሔር ጋር የሚያጣላው ነገር የሆነ ነገር ያልተለመደ ነገር የሆነ ነገር ሲበላ ለምሳሌ ለጤንነቱ ለመንፈሳዊ ለስጋዊ ጤንነቱ አንድ ሰው ሲበላ ምስር ሲበላ ጨጓራውን የሚያመው ከሆነ ይሄ ሰውዬ ምስር እንዳይበላ ይከለከላል አይደለ?
አዎ በቃ የሆነ ነገር በበላሽ ቁጥር ያምሽ ከሆነ ያንን ነገር ክልክል ነው ለስጋ። በነፍስ በኩልም ልክ እንደዚህ ነው። ለምሳሌ አንድ ሰው እንደው በጠገበ ቁጥር ደሃን ሳገኘው ታገለው ይለኛል አላሉ ሰውዬ አንድ ጥጋበኛ። እና አንድ ሰው ለምሳሌ መጠጥ ለምንድነው አትስከሩ የተባለው ለምንድነው? መጠጥ ሰለስቱ ምዕትም አንድ ጥዋ ቢበዛ ሁለት ከዚህ አትለፍ ይላሉ በሃይማኖት አበው ላይ። ስለዚህ ሰው ብዙ እንዲጠጣ አይፈቀድም በቤተ ክርስቲያን ውስጥ። በመጠኑ ግን ቢጠጣ ኃጢአት አይደለም። ከመጠን ካለፈ ግን ወደ ስካር ይሄዳል ማለት። አትስከር ደግሞ ህግ ነው። ጌታችንም አትስከሩ ብሏል። ቅዱሳት መጻሕፍት በሙሉ የሚነግሩን አትጠጡ የሚል የለም። በነገራችን ላይ አትጠጡ የሚል የለም፣ አትስከሩ ነው የሚለው። መስከር ከአቅም በላይ መሆን ማለት ነው። ስለዚህ ከመጠን ካለፈ ነው መስከር ኃጢአት የሆነው እኮ። ለምሳሌ አንድ ሰው እንደው ጠላ ሲጠጣ ምንም የማይሰክር ከሆነ ምንም ነገር ልክ እንደ ውሃ ከሆነ ይሄ ሰውዬ ምንም ችግር የለውም። ነገር ግን አንድ ሲጠጣ ራሱ ማለት ነው። ለምሳሌ አንድ ጽዋ ብቻ ጠጣ ይላል። ኦኬ አንድ ጽዋ ቢበዛ ሁለት ይላል። አንድ ራሱ ሲጠጣ አንድ ሰው የሚሰክር ከሆነ አንዱ ራሱ ክልክል ነው እያልኩሽ ያለው። አንዱ ራሱ አንድ ሰው ሲጠጣ የሚሰክር ከሆነ ክልክል ነው። ስጋ ራሱ ስጋውን መብላት በፋሲካ ጊዜ ስጋ መብላት አንድ ሰው ስጋ ሲበላ ለኃጢአት በጣም የተጋለጠ የሚያደርገው ከሆነ ማንነቱን ራሱን ወደ ኃጢአት የሚወስደው ከሆነ ስጋ መብላት ኃጢአት ነው። ለአንድያው መብላት ሁሉ ሊከለከል ይችላል ይሄ ሰው። ለምሳሌ አንቺ የንስሐ ልጅ ብትሆኝና ስጋ ስበላ በቃ ሰረቂ ይለኛል፣ ተጣይ ከሰው ጋር ተደባደቢ ይለኛል፣ ተሳደቢ ይለኛል፣ እንዲሁ ምን ላድርግ ብለሽ አሁን መተሽ ብታማክሪኝ ስጋ ከለክልሻለሁ። በቃ አትቢ ነው። ለምን ኃጢአት እንድታደርግ የሚያደርግሽ ነገር በሙሉ ክልክል ነው በሐዲስ ኪዳን። ወንድምሽን የሚያሰናክል ብቻ ሳይሆን አንቺን ራሱ የሚያሰናክል ነገር በሙሉ የተከለከለ ነው። ስለዚህ እሱ ነው ለሌላ ፈለኩት ነው ሚስማማኝ ከሆነስ አሁን በጾም ስጋ አይፈቀድምና ስጋ እኔን ወደ ዝሙት ወይ ወደ ሌላ አስከደኝም ብዬ መብላት እችላለሁ ማለት ነው? አይ እሱን ያን ጀነራል ነው እሱን የሰጣሁት። ለምሳሌ አንድ ሰው አልሁኝ የሚጾመው ምን ጸልየው እንደዚህ ሁሉ ምንለው እኮ ወደ ፈተና እንዳንገባ ነው። እኔ ፈተና ውስጥም አልገባም አልፈተንም፣ ዲያብሎስ አይችለኝም፣ እኔ ምንም ነገር አልሆንምና አንድ ሰው ቢል በጣም ጎበዝ ነው። ለጻድቅ ምን ያደርግለታል? ጾም ጸሎት ለቅዱስ ሰው ለበቃ ሰው። አሁን በገነት የሚኖር ሰዎች አይጾሙም። ምን ማለት እየፈልጌ ነው? ተጋድሎውን የጨረሰ ሰው በሰማይ እኮ እንደዚህ እንዳሆኑ መውደቅ መነሳት የለም። ጾም እንደዚያ ማለት አይቻልም ሲጀመር። አሁን እኔ ኃጢአት አልሰራም ብሎ ቢል አንድ ሰው ውሸታም ነው ሲጀመር። ምክንያቱም መጽሐፉም እንደሚነግረን ኃጢአት አላደረግኩም ኃጢአት የለብንም ብንል ግን ራሳችን እንዋሻለን ነው የሚለው አንደኛ ዮሐንስ ምዕራፍ 1 ላይ። ስለዚህ ኃጢአት ዘሐለዮ አለ፣ ኃጢአት ዘነቢብ አለ፣ ኃጢአት ዘገቢር አለ። በሐለዮ የሚፈጸም እኩያት የሆኑ እኩይ የሆነ ሐሳብ አለ አይምሮአችን ውስጥ የሚመጣ ጸሎት ስንጸልይ ሊሆን ይችላል። የሆነ ነገር በአይምሮአችን የሚመላለስ የኃጢአት ስራዎች አሉ በሐሳብ ብቻ። ስለዚህ አንድ ሰው ኃጢአት ለምሳሌ ዝሙትን እንውሰድ። ዝሙት በገቢር ብቻ አይደለም የሚፈጸመው፣ ብቻ በሐሳብ ይፈጸማል ዝሙት። ምንዝርነት መመኘት አለ። አንድ ሰው እንዴት ነው ከሐለዮ ንጹህ የሚሆነው? እንግዲያስ ኃጢአት አላደርግምና አልጾምም አልጸልይም ማለት አይቻልም። ነገር ግን አንድ ሰው አይ ምንም ምን ያልሳሳተም አልሸነፍም ካለ እንዳልሁሽ ያው ያባይታዊ አመት እስከ አመት ስጋ ነበር የሚበላው። ከዚህ ከህግ ውጭ የሆኑ ሰዎች ከሆኑ ምንም። ግን ቀኖና ቤተክርስቲያንን ግን መጠበቅ ግን ግዴታ ነው። በእኛ ቤተክርስቲያን ቀኖና ቤተክርስቲያንን መጠበቅ ይሄ ህገ ቤተክርስቲያን ይሄንን አድርጉ ካለችል ያንን አለማድረግ በራሱ ኃጢአት ነው በእኛ ቤተክርስቲያን። ግን ደግሞ ስፔሻል የሆኑ ኬዞች ሊኖሩ ይችላሉ። ለምሳሌ መጾም የማይችል ሰው ቢኖር ታማሚ ሊሆን ይችላል። እንዳልኩሽ ሌላ ምግብ ምንም የማያገኝ ከሆነ ግን በቃ ጾሙን እየጾምክ ያንን ምግብ ራሱን ብላ ብለን እናዛለን እኛ ካህናት።
እንደዚያ እናደርጋለን። ቅድም የራሳችን የቆሎ ተማሪዎችን የነገርኩሽ ለዚህ ነው። አሁን ለምሳሌ በጾም ጊዜ የፍስክ ድርቆሽ መብላት ክልክል ነው አይደለ? ስጋ ምናምን የስጋ ወጥ የሆነ ድርቆሽ መብላት በአብይ ጾም ክልክል ነው አይደለ ሪች? አዎ እኛ የቆሎ ተማሪዎች ግን እንበላለን። ለምን? ለምን? ገብቶሻል? ለምንድን ነው የምንበላው? ለምንድን ነው እኛ ዲያቆናቶች ነን፣ የቆሎ ተማሪዎች ነን፣ የበለጠ መጾም አለብን እንጂ ለምን እንበላለን? እየሰማሽ ነው? አዎ እየሰማው ነው። እና መልሽልኝ እንጂ ለምንድን ነው የምንበላው? ስጋን ነው። ለምሳሌ ድርቆሽ አሁን ስጋ ምናምን ያው የሰርግ ድርቆሽ ሰርግ ላይ የተራረፈውን ድርቆሽ አለ ዓመት በዓል ላይ እንደዚህ ያለ ድርቆሽ ይሰበሰባል አይደለ? አንቺ ምን አለብሽ አዲስ አበባ ልጅ መገናኛ ተወልደሽ አድገሽ ድርቆሽ ከየት ታውቂያለሽ? በይተው አልገባሽ ማለት የገባችሁ ተማሪም አይደለ እንዴ? ተለምኖ የሚበላው አይደል? አንደኛ ስለማታገኙ አይደለ ምግብ እዛ በትክክል አሁን ይሄ በጾም በፍስክ ነው እነዚህን መሰብሰብ የምንችለው። አብይ ጾም ላይ ምናምን ልመና ምናምን የለም። በቅበላ በጥር አካባቢ ነው የምንሰበስበው ኮቸሮውን ማለት ነው። ስለዚህ ኮቸሮውን የምንበላው ራሱን ነው በጾሙ ላይ ማለት ነው። ጾሙን እንጾማለን፣ ድርቆሹን ግን ያን ነው የምንበላው። ለምን? ሌላ ምግብ የለንማ፣ አማራጭ የለንማ። እንደሌላው ሰው ትኩስ እንጀራ በወጥ ምናምን መብላት አንችልም እኛ የለንም። በምን እድላችን በየአይነት በሽሮ ምናምን በፍጹም አይታሰብም፣ አናገኝም። ድርቆሹን በውሃ ረሰን ነው የምንበላው፣ በውሃ ረሰን። ስለዚህ አየሽ ከፎርሙላ ብቻ አይደለም እና እንደዚህ ያሉት ነገሮች ኤክሰፕሽናል ኬዞች ሲመጡ ካህኑ እንደ እየቀነነ ይሰጣል፣ እየለካ አንተ ይሄንን አድርግ አንተ ይሄንን አታድርግ ሊል ይችላል። ለዚህ ነው የንስሐ አባት የሚያስፈልገው። ለዚህ ነው ለምሳሌ አንድ ሰው በቀን 4 ጊዜ መድኃኒት የሚወስድ ሰው እንዴት ነው የሚቆርብ ቢባል መድኃኒት ግን አትውሰድ አይባልም። ካህኑ ራሱ እንዴት ጾሞ ስጋ ወደሙን መቀበል እንዳለበት የንስሐ አባት ነው የሚነግረው። እንደማንኛውም ሰው ግዴታ ነው 18 ሰዓት 15 ሰዓት መጾም አለብህ አይባልም። ደካማ ከሆነ ነፍስ ውጭ ነፍስ ግቢ። ለምሳሌ አንድ ሰው ታሞ አልጋ ላይ ያለን ሰው ጾም አይባልም። ታማሚን ሰው ጾም አንለው በፍጹም። ለምን? እንደኛ እኮ የምንጾመው ለነፍሳችንና ስጋችን ለማስገዛት ነው እንጂ የሆነ ፎርሙላ ለማሟላት አይደለም። ለመሞት አንጾምም እኛ። ለምን እንጾማለን? እንደውም አንድ ሰው ረሃብ አድማ አድርጎ ቢሞት ተጠያቂ ነው፣ ራሱን እንደገደለ ነው የሚቆጠረው። ከዛቱ ስጋ አይጠቅምም የሚባል ትምህርት የለንም እኛ። ስጋም የራሱ ቫልዩ አለው፣ የራሱ እንትን አለው፣ ነፍስም ደግሞ የራሱ አላት። እና ለዚህ ነው ለማለት ነው። አይ ተው አታነካኩኝ፣ የሌሎችን ስብከት ተውት፣ እዚያው ለእናንተ ሄዳችሁ እዚያው ጠይቋችሁ። እንደዚያ የሚባል ትምህርት የለም። ይኸው ከታች ኮሜንት እያችሁ እንደዚህ ያሉት በሩካቤ ስለሚገኙ ነው የሚል ትምህርት የለም። እንደዚህ የሚባል ነገር የለም። ያልተጻፈ ነገር አለ። ምንድነው የሰማሁትኝ? ካህናቱም ዲያቆናቱም የቆሎ ተማሪዎችም ብቻ ሳይሆኑ ይሄ ቀኖና ነው ተብዬ ለምሳሌ ያክል ምስር ወጥ አትክልት የማይገኝበት ቦታ ላይ ወተትና ስጋ ብቻ የሚገኝ ቦታ ላይ ሰው በጾም ወቅት እነዚህን ነገሮች መጠቀም ይችላል። ምክንያቱም ማግኘት አልቻለም። አሁን ከስጋ ከወተት ተዋጽኦ ውጪ የሆኑ ምግቦችን ማግኘት አልቻለም። ሰውየው ደግሞ መጾም ይፈልጋል። ከጾመ ደግሞ መመገብ የሚችለው ይህን ስጋና ወተት ነው። ይሄ አይከለክለውም የሚባል አስተምሮም አለ። ልክ ነው? እንዴት ግልጽ አድርግልኝ። አሁን ለምሳሌ ያክል
አሁን እንደ ሪሊጅን እንደ ክልል ሊያዝና አፋር ክልል አሁን አፋር ክልል ገጠር ውስጥ ምስር ወጥ፣ ሽሮ ወጥ የተለያየ ነገር ላያገኝ ይችላል ይሄ ሰው እና ላያገኝ ይችላል። የሚያገኘው ስጋና ወተት ነው። መጾም ይችላል አይችልም? አይ እንደዚህ ኢትዮጵያ ውስጥ እንደዚህ ያለ ነገር አይዶኖን ያላቀም ግን እንደየ አንዳንድ ነገሮች ካህኑ የንስሐ አባት ብቻ የሚያዘው ነገር አለ። እንትን አውቶሪቲ እንትን ስልጣን አለው ካህኑ የንስሐ አባቱ እንደ ሁኔታው ልጆቹን እንዲጾሙ ማድረግ ይችላል። መብቱ አለው። ቤተክርስቲያን መብት ትፈቅድለታለች። ፎርሙላው ላይ የተጻፈውን ብቻ ቀጥ ብለህ ዝም እሱን አድርግ የሚል ትምህርት የለም። ካህኑ የሰውየውን ጥንካሬና ደካማ ጎን እያየ እንዳቅሙ መስጠት ይችላል። ስልጣን አለው። ይሄንን የማድረግ መብት አለው። ኦኬ እና አፋር ውስጥ እንደዚህ ነው የሚኖር እንደዚህ ያለ ነገር ጥያቄም ተጠይቄም አላቅም። እንደዚህ ማለት የምንችልም አይመስለኝም። መምህር ናቸው ይሄንን የመለሱልኝ እዚሁ መምህር ዮሐንስ የሆነ ብቻ እንደዚህ መምህር ናቸው እና ዋናው እርሶ እንዳሉት ካህኑ ነው ቀኖና የሚሰጠው ካህን ነው ያሉት። ይችላል ካህኑ ስልጣን አለው። ለምሳሌ የተማሩ ካህናት ከሆኑ አበው ይነሰ መልዕልተ ሕግ እሙንቱ አባቶቻችን ከሕግ በላይ ናቸው። ምን ማለት ነው? ሕጉን ያሻሽሉታል። ሕጉን ሊቀንሱትም ሊጨምሩበትም ይችላሉ አባቶች። ማንኛውም ሰው ይችላል ማለት አይደለም። ግን ኢንዲቪጁዋል አሁን የንስሐ ልጅን ፈተናውን በህይወት ውስጥ ያለውን ውጣ ውረዱን የማውቀው እኔ ነኝ። ኦኬ ስለዚህ የኔ ዓላማ ትኩረት የምንድነው? ሰውየውን ከእግዚአብሔር ጋር ማገናኘት ነው። ኦኬ ምን ማደርግ ነው ይሄንን ሰው ከእግዚአብሔር ጋር ማገናኘው የሚለው የኔ የቤት ስራ ነው። የምጠየቀው ምን ነኝ? በነገራችን ላይ እኔ ስለ ንስሐ ልጅ ቤተክርስቲያን አትጠየቅም ወይ ደግሞ ሌሎቹ ካህናት ሁሉ ሊጠየቁ አይችሉም። የንስሐ አባት እስከሆንኩ ድረስ በዚያ ሰው ጉዳይ ላይ የምጠየቀው እኔ ነኝ እና የንስሐ ልጅ ደግሞ ኃላፊነቱን ካልተወጣ እሱም ይጠየቃል። ስለዚህ እኔ የምጠየቅበት ስለሆነ ይሄንን ልጅን በምን አይነት መንገድ ከእግዚአብሔር ጋር ላገናኘው የሚለው የኔ የቤት ስራ ነው። መብት አለኝ፣ ስልጣን አለኝ። ኦኬ የታመመን ሰው ይሄኛውን ጾም ግድ የለም ብላ ልለው ይችላል። የታመመ ሰው ይሄንን መጾም ትችላለህ፣ ይሄንን ችግር የለም እስከዚህ ሰዓት ጾም ልለው ይችላል። መብቱ አለኝ ነው። አንድ ካህን መብት አለው ይሄንን የማድረግ እንጂ ዝም ብሎ የተጻፈ ዝም ብሎ አንድ ጽሑፍ አለ ተወጣት የሚባል አይደለም። ዘመኑን ዋጅቶ ጊዜውን ዋጅቶ የሰዎችን ሁኔታ አይቶ አጥንቶ ነው። አንድን ሙሽራ ዝም ብለህ አንድን ሙሽራ ወዳው እንደተጋባ በቃ በነገራችን ላይ በእኛ ቤተክርስቲያን ከ365 ቀኑ ወደ 300 ምናምኑ እንትን ወደ 200 ምናምን ጾም ነው እንቁጠረው ካልን አብዛኛው በአመት ውስጥ የሚበዛው ጾም ነው። ስለዚህ ያን ሁሉ ጾም ከሩካቤ ስጋ ተቆጠብዬ አንድን ሙሽራ ባዘው አይ ዶንት ቲንክ ሶ የሚጾም አይመስለኝም። አዎ በጾም ጊዜ ሩካቤ ስጋ ክልክል ነው። አዎ ነው ክልክል ነው። ግን ሁሉም ሰው ያንን ያደርጋል ወይ ካልን የንስሐ አባቱ ግን የሰዎቹን ጥንካሬ ያየ አይ ከቻልክ እንደዚህ አድርግ ካልቻልክ ሊል ይችላል። ስልጣን አለው። ሕጉ ግን ለሁሉም አንድ ጊዜ ነው የሚሰራው። ያንን ሕግ መተንተን ማብራራት የኛ ድርሻ ነው። እንደዚህ ያሉት ነገሮች አሉ። ወደ ውስጥ ሲገባ ንስሐ አባት ብቻ የሚፈታው አለ። ለምሳሌ አንድ ሰው የንስሐ አባት እንደዚህ የሆነ ነገር ቢለኝ ለንስሐ አባትሽ ንገሪ ነው የምለው። ይሄንን ማድረግ እችላለሁ ወይ ብለሽ ጠይቂኝ፣ የንስሐ አባትሽን አማክሪ ነው የምልሽ። ትምህርቱን ብቻ ነው መስጠት የምችለው ነው። ተግባባን? ሪች አው መምህር do you have another question? ኧረ የለኝም። ግርጃ ጎበዝ እኮ ነሽ አንቺ ጎበዝ።
ግን እሺ በዚህ ደግሞ ግዴታ ስለ ጾም መጠየቅ አለብኝ? ሌላ ጥያቄ አይቻል? አይ ይቻላል። ምንም ግን እኔ ብዙ አልቆይም። ከዚህ በኋላ ይበቃኛል። ግን ጠይቂኝ ጠይቂኝ። አይ አጭር ጥያቄ ነው። አው ኦር አይም ኦር አጭር ጥያቄ ነው። ዲያቆናት ካገቡ በኋላ ስንት ቀን ነው መቆየት የሚችሉት ክህነትን ለመቀበል? ቅስናን ማለት ነው። ክህነት አይ ካገቡ በኋላ ክህነት የማምጣት መብት አላቸው። አመት ምናምን ቆይተው ማምጣት ይችላሉ። ላንያው የማያመጡም አሉ፣ ዝም ብለው የሚቀመጡ። ከዛ በኋላ ይፈቀዳል እንደ መቀመጥ? አዎ፣ አይ ዝም ብዬ በዲቁና እያገለገልኩ ልቆይ ካሉ ይችላሉ። ኦኬ እሺ። ይችላሉ። እግዚአብሔር አሜን 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 አሜን።